እና እኔ ከሱ ድኛለሁ፣ አትርፎኛል እግዚአብሔር በክነ ጥበቡ። ቲኬቴን ቆርጬ ካለሁበት ሀገር 6 ዓመት ኢትዮጵያ ሳልሄድ እሱን ለማየት ሄጄ ሲሄድ አንድ ሰው ብቻሽን ነይ ስል ሊገለኝ ነው። በቃ ይሄ ሰው የሚፈልገው ያላየሁት ሰው በስልክ የማውቀው ሰው ሊገለኝ ነው ኦልሬዲ የሚፈልገው። ሀይ ፍላጎት ካለው ይመጣል፣ ወንጀል ከሌለበት ይመጣል። አላውቀውም፣ በስልክ ነው የማውቀው። ያን ስለፈራውና ያሰበው አላማ ግብ ስላልደረሰ ያደረኩትን ሁሉ እሱን ለማውጣት የጀመርኩት ፕሮሰስ በዋታበር ሁሉ ነገር ትቻለሁ። ኦኬ ግን ይቅርታ ብዬ ተውኩ። በቃ ትላንት እንደ አዲስ ለምን ነገር መቀስቀስ ፈለገ? እንደ ትላንቱ ዝም ትላለች ገሊላ ተሰድባ ዝም ትላለች ብሎ አስቦ ነው። ዝም አልልም። እንዴት ነሽ የኔ ልዩ? ሁሉ ሰላም? ተፈታልሽብኝ ደግሞ ንፍቃልሽን ስትጠፊ የእኔ ስጦታ ድድኮ ነው አረግሽ። ዛነሻር ዛሬ አልነበረሽም አይደል? ተፈታልኩብሽ። በጣም ይቅርታ። ሶሪ የእኔ ልዩ። 30 ሺህ ብር የለኝም አለችው። ከዛ እሺ በቃ 15 ሺህ ብር አበድረኝ። አይ የለኝም ግን በቃ ስጦታ ልግዛልክ ብላ 5 ሺህ ብር ላከችለት። ድጋሚ ደግሞ 5 ሺህ ብር ላከችለት። ሌላም እኮ በቃ ብር በልቷቸው ልጆቹ ተሸማቀው ከሚዲያ የጠፋ ስንት አለ። ከሚዲያ የጠፋ ምላሱን ፈርተው ነው። በነገርሽ ላይ ምላሱን ፈርተው ነው የሚጠፉት። አሁን እነዚህ ልጆች ከታች እንኳን ሲጽፉ ቢያያቸው ማለት ነው ነገ ለጥፉ ነው የሚረቅጣቸው። እኚህ የተበሉ ልጆች ማለት ነው። ብዙ ገንዘብ የተበሉ ሴቶች አሉ በነገራችን ላይ። ይህ ሰውዬ ምንድነው የሚባለው? አሁን እኔ እኮ ግራ ገባኝ። እንዴ ደግሞ ጭራሽ ብሎ ወንድሞች ላይ አፉን ይከፍታል እንዴ? እሱ እኮ መመደብ ያለበት ከነጃኮር ነው ጆካር የሚባሉ ከነዛ ጋር መመደብ ያለበት። ይሄ ሰውዬ ወንጌል ተራ መድረስ እንኳን የለበትም በነገራችን ላይ። ደግሞ እኮ የማያውቀውን ልጆች አሁን ጨረቃ ነጊቢ ፕራይቬት ነው መሰለኝ አካውንት። ጨረቃ ምን ይላታል በቀደም? አንቺ ጨረቃ ቴሌኮም እና ግሎሪ እነሱን አይደል ቪዲዮ እየሰሩ የሚሰጥ ፖስታ አታውቅም እኮ ጌታን የሱን ቪዲዮ። ከዛ አንቺ እኮ ነሽ የምትፖስችው ሰፈርሽን እዛ ሰፈር ምናምን ስም ጠርቶ ማለት ነው። ያ አቅሻለሁ ሲላት ነበረ። ስም ቀይረሽ መተሽ ምናምን እሱም የማያውቀው ሰው የለም። ነው ምን አንዴ ተበዳዩ እዚህ ጋር አለች እና ገበ ጋር ስትልካሽ ልክልሽ ነበረ። ትታይ ገባት እስቲ ጌታ ሆይ ጋላና ምና ጋስ ላክልሽ። ይሄ መማሪያ እንዲሆን ለብዙ ሴቶች እህቶች ትምህርት ይሆናል እና በውስጥ እያናገረ እንዳያታልላቸው እንዳይሸወዳቸው አዝነውለት ምናምን እንትን እንዳይሉ ይሄ ነገር መነገር አለበት። በቃ ይብቃ በዚህ ማለት ነው። ሙኩኑ 20 ሚሊዮን ብር እኮ ነው የጠየቀው። እኔ አሁን 20 ሚሊዮን ብር ማለት ነው እድሜ ተሳስቶ ነው ቁጥር ተሳስቶ ነው። ቤትሻ ተይ እድሜ ዘላለምን ብሰራ 20 ሺህ ብር ሊፈልጉ ነው። 20 ሚሊዮን ወይኔ ቤት ምን ከተወለደ አይቶ ያውቃል እንዴ? እንኳን ቁጥሩ አይቶ ያውቃል። መቃብር ግቢ ውስጥ እኮ ነው የሚኖረው። ቤት ሊገዛበት ነው፣ ይበዛበታል ቤት። ኧረ ጌታ ኢየሱስ ጊቢ ውዴ ናይ ጊቢ እስቲ አያልቅም የሱ ታሪክ። ገስት ላኪ። ኧረ በኢየሱስ ስም እውነት ክፉ ነገር ላይ ያስወራን ነው፣ ክፉ ነገር ላይ ያስወራን ነው ሰውዬ። በነገርሽ ላይ ቤትሻ አሸማቆ ሊያጠፋት እኮ ነው። ትናንትና ያውላ ወንድሞቿ አባቶቿ ልጇ ምናምን እያለ የሚያወጣው ፒክቸር በዚህ ተሸማቃ እንድትጠፋ ስለሱ እንዳታነሳ ነው። ገባሽ አይደለ? ይሄ ግን መሆን የለበትም በጭራሽ። ኦኬ አንቺ ነሽ እንዴ የጻን ልጅን ፒክቸር እራሷ ናት? ኦኬ አይ ተያት በቃ ተቀመጥ። አይ በቃ አንዳንዴ እኮ ያስፈራል። አራይታን ባይዘዌ ማለት ነው። በጣም ነው የሚያስጠላው ያደረገው እሷ ላይ ያደረገው ነገር
ኧረ በኢየሱስ ስም ደግሞ እኮ ማለት ነው ያ ሁሉ ነገር ረስታ ውጭ ብላ ጭራሽ ፎቶ እያወጣ ልጅሽን እንደዚህ አድርገሽ እህትሽን በቢላ ወቅተሽ ምናምን። ይሄ ግን ጤነኛ ነው ወገኖች? እኔ እኮ ግራ ገባኝ። ጤነኛ ነው ግን ጭንቅላቱ ግን ይሰራል? እኔ ኬርሳምንና ነይ ግቢ ነይ ገስት ላኪ ፎሎ ስላላደረግሽኝ መሳብ አልቻልኩም። ሳቧት ወገኖች። ግን እኔ እውነት ጤነኛ ነው? እኔ በአካል የሚያውቀው ሰው አለ? ግን እሱን እንዴት ነው ሲራመድ፣ እንዴት ነው በቃ ከሰው ጋር ሲያወራ ሚዲያ ላይ እንደሚያወራውን እኔ ግራ ይገባኛል። ባይዘው ወይኔ በኢየሱስ እውነት እኔ አንቺ ግን ጌታ ኢየሱስ በጣም በጣም ነው ያበረታሽ በእውነት ባይዘው። በጣም ብዙ ሴቶች በእንደዚህ አይነት ነገር ነው የሚጣቁት። በጣም ብዙ ሴቶች ራሳቸው ላይ ጉዳት ራሳቸውን የሚያጠፉት በእንደዚህ አይነት ነገር ነው። ጌታን በጣም ነው ጌታ ኢየሱስ ይረዳሽ። አንቺ በእውነት በጣም ጠንካራ ነሽ በኢየሱስ ስም። ይሄ በጣም እኮ ብልግና ነው። ጌታን እዚሽ ላይ ያረገባት ነገር በጣም ነው የሚያሳዝነው። እንዲህ ከሱም ብሱ ደግሞ ጭራሽ ደግሞ ሰው እንዲያርጋለች እድሜዋን እኮ ነው የበለው። ይሄ ገንዘቧን ነው የበለው፣ ድካሟን ነው የበለው። ይሄ ብልግና ነው። ጌታ ምስክሬ በኢየሱስ ስም። ጭራሽ ይሄ ሰው ወንጌል ጋር መድረስ እንኳን የለበትም። ይሄ ንስሐ እየገባ እዛ ወይ ገዳም ይግባ እንዴ! አረ ጭራሽ ከኛ ቤት ለቁ ሂድ ወገኖች። ከኛ ቤትማ መውጣት አለበት ወይ ደግሞ ንስሐ ይግባ፣ ቸርች ውስጥ ይደበቅ ይሄ ሰው። አረ በኢየሱስ ስም ደግሞ ሲጀመር የወንጌል አማኝ አይደለም። ትናንትና ትምህርታችንን እንዴ ጴንጤዎች እያለ ሲሰድበን ነበረ እኮ። እነዚህ ጴንጤዎች ተሳዳቢዎች፣ እነዚህ ጴንጤዎች። ሄሎ እንኳን ደህና መጣሽ ውዴ። ቀጥይ እስቲ በኢየሱስ ፕራይቬሲን ከፍቼ ልወጣ ነበር በዛኛው አካውንት ማለት ነው። 2 አካውንት ገሊላ ሀጎስ ስሜ ነው። ሄሊናን ወይም ደግሞ ጽናት የጌታ ነው። ብዙ ጊዜ ስሜን የማደርገው የቲክታክ ስሜ ነው። ይሄ ኦፊሻሊ ትላንት ስናገር ነበረ። ስም እንዲህ ስንት አካውንትን ያላት ስል ነበር እና እህቶች እውነት ለመናገር ጌታ ሁላችንም ይወደናል። እንደ በደላችን እንደ ኃጢአታችን እንደ ክፋታችን የማይከፍለን እንዲሁ የሚወደን አምላክ አባት አለን። እስከ ሞት ድረስ ዋጋ የከፈለን እሱን አንረሳም፣ አልረሳም። ስፔሻሊ ለእኔ ይለያል፣ ለእኔ ያደረገው ይለያል። የዚህ ታሪክ እውነት ለመናገር ጌታ ነው በእኔ ያደረገው ብዬ አላምንም። ቢኮዝ የራሴ ስልኬ በእጄ ነው፣ ራሴ ፈልጌ ነው ያደረግኩት። ያደረግኩለትን አይደለም እኔ ያናደደኛለሁ። ኦኬ ማንም ሰው አብረሽ ባለሽ ሰዓት ስፔሻሊ ሪሌሽንሽፕ በነበረች ሰዓት ብዙ ነገር ልታደርግለት ትችላለሽ፣ ብዙ ነገር ልትሆኝለት ትችላለሽ። ያ የኔ ጉዳይ ነው። ፐርሰናሊ እኔ ከሱ ጋር እያለው እኔ ወንጌል አማኝ ነበርኩኝ። አሁን አመት ከሱ ጋር እንደዛ ከሆነ በኋላ ነው ወደ ኦርቶዶክስ የመጣሁት። አመት ሆኖኛል ኦልሬዲ እኔ ራሴ ማለት ነው። ኦኬ ምንድነው ለማለት የምፈልገው አሁንም ሰዎችን አትመኑ። በዚህ በፖስትኩት አይነት የቅፈላ ጅንጀና ድምፁን እያሳመረ ዌይቲንግ ደግሞ ስድብ እያስገባ በዛው ልክ ደግሞ ያወራል፣ ከዛ ይሳደባል። ጤነኛ አይደለም ነው በአጠቃላይና ይሄንን አንደኛ ትላንትና ያወራው በጣም ያበሳጨኝ ይሄ እዛ እያለን በጣም ብዙ ጊዜ በሽምግልና በውስጥ ተይዟል። ኦልሬዲ ነገሮችን ዘግቼ እኔ ለጌታ አሳልፌ ሰጥቼ በቃ መንበርከኬን ጀምራለሁ። የራሴን ህይወት ከዛ በላይ ባርኩኝ፣ ለሱ ካደረግኩት በላይ ባርኩኝ። እኔ እየኖርኩ ነው፣ በጣም በብዙ ማለት ነው። ኦኬ እያኖርኩ ነው ያለሁት። አንገናኝም፣ እኔ እና እሱ ደረጃዬም አይደለም። ከዚህ በኋላ ወርጄ እኔ ከሱ ጋር የማወራው ግን ኤቪደንስ ያምጣ። እኔ ቤኪና ስሟ ይጠፋብኛል። ሜርሲ ከፍለዋት ነው እነ ቴሌኮም ጋር ሂዳ ነው ያለው አይደለ? ለዛ መስረጃ ብቻ ነው የምፈልገው። ዝም በሚባል ሰዓት ብዙ እህቶች ዲፕሬሽን ውስጥ ገብተው ራሳቸውን በጣም እኔ አጥፊ ብሎኛል እኮ ራስሽን አጥፊ፣ አንቺ ራስሽን እስክታጠፊ ድረስ እኔ አልተውሽም ብሎኛል። እኔ ለምንድን ነው ራሴን ማጠፋው? የት ይሄዳል? የሰራኝ ጌታ እኔን ወደዚች ምድር በምክንያት ያመጣኝ አምላክ የት ሄዶ ነው የሱ አጋንንት እኔን አሸንፎ እኔ ራሴን ማጠፋው? እኔ ራሴን አላጠፋም። እሱ ግን ራሱን ይሰቅላል። አሁን እያበደ ስለሆነ ማለት ነው።
እሱ ይጠፋ ይሆናል። ቢኮዝ ንስሐ ካልገባ ይጠፋል። ለምን? እግዚአብሔር እኮ ይቆጣል እኮ። የሰጠን ጊዜ እኮ ያልቃል። ጽዋ እኮ ይሞላል እኮ። ውሸትም ልክ አለው፣ በደልም ልክ አለው። አይቆጥርም እንደ እግዚአብሔር እኮ ያያል። የማያ አምላክ አይደለም የምናመልከው፣ የሚያይ አምላክ ነው የምናመልከው። አይመለከትም? እያንዳንዱን ነገር የምናደርገው ተደብቀ ምን እንደምንሰራ አይም ያያል እኮ። ስለዚህ ለዛ ንስሐ ካልገባ ራሱ ይወሰዳል፣ ይሰረቃል። ለዛ ደግሞ ጊዜ ሰጥቶታል ጌታ። እውነት ብርሃን በርቶልኝ እኔ ጌታን ተቀብያለሁ፣ ወንጌል አማኝ ሆኛለሁ። ውሸት ነው። እኔ ከመጀመሪያም ኑሐሚን ካስታወሽ ጂሰስ ኢዝ ሎርድ በሚል አካውንት መጥቼ አትመኑ ብዬ የሆነ ኮመንት አድርጌ ነው የወጣሁት። ታውቂያለሽ ምናምን ብላችሁኝ ነበር። እንደው አይ መጨረሻው ትዝ ይለኛል፣ እኛ ገስ ላይ ነበር ታዩ መጨረሻውን እስክታዩ ዝም በሉ አቶ አሻብር ብዬ ነው የወጣሁት። እንደው እዛ ባልቶ ከወንድሞች ጋር እዛ ሲያላትመኝ ይሄንን ፎቶ ይዞ እየወጣ እኬሌ እንደዚህ ራቁት ፎቶ አላት አምጣ፣ ቤቱ ገብቼ እኮ አምጣ አልኩት። የዛሬ ዓመት አምጣ፣ እኔ ከኬሌ ጋር ያለኝ ራቁት ፎቶ አንተ ግን አለኝ። እኔ ግን እናንተ የወረድኩ አይደለሁም። እኔ ክርስቲያን ነኝ። ግን እያንዳንዷ ከ2000 በላይ ቴክስቶችና ድምፆች አሉ። እንዴ እሱን ትክድ ይሆን? ድምፆችህን አላቃትም። ራሷ ናት የመጣችሁ ላልከው ትክድ ይሆን ወይ ድምፅህን ብየዋለሁ። ይህን ሳወጣ ድምፆቹን አው ድምፄ ትክክል ነው፣ ከዚህ በኋላ እኔ የሚጀነጅ ነው አሜሪካን ያሉት ምናምንን ነው እንደዚህ ብሎ በዛ አፌዘና ታለፈ። ኦኬ በቃ እኔ በቤተ ክርስቲያኔ እንዳትነካ አሳልፌ ማውጣትም አልፈለኩም። እኔ ተበድዬ እያለሁ ዝም ብያለሁ። ስለዚህ ይቅርታ በቃ እኔ ይቅር ስል ነው ጌታን እኔ ይቅር ምለኝ የበለጠ ስለሚሰጠኝ። ስለዚህ ታወኝ በሚል ይቅርታ ተባባሉ ተብለን ታውኩ። በቃ ቆምኩ። እኔ ትላንትና ምን ታይቶት ነው? እኔ ቴሌኮም ቤት ጀስት ይሄን ነገር እንዳላወራ ገና ለገነፈስ ያለበት ዝላ አይችልም እንደሚባለው እንዳላወራ ነው። ራሱ ቤቱን ከፍቶ እቺ ሴትዮ እንደዚህ ናት፣ እቺ እነዚህ ሰዎች ጌታ እናትና አባቷ ሳይሞቱ ይሞቷል። አረች ደግሞ አንጅር ራሄል የምትባል ደግሞ አለች። እሱ እንትና ምንድን ነው የሚባለው አማርኛ አይደል ነው እና እሷ ራሱ ወንድሟ ሳይሞት ሰው አውካም እንዴት ሰው ማለት እኔ የት ፊጋ ገብቼ ከዲሮን የምታውቁት ከሆነ እዛ ቤት ራሱ 2 ቀን የሀዘን ሻማ አድርገን ምናምን በቃ ጌታና መስግነን ጸሎት አድርገን ወጣ። ወደ ጌታ የሄደውን ወንድሜን አልመልሰው ኦራይት። ግን ዚስ ማች ሰው ላይ ግላዊ በቃ የተዘጋ ነገር። ለዚያውም ተበድዬ እኮ ነው ይቅርታ ያልኩት እኔ ተበድዬ ማለት ነው። ለምን በደልን ይቅር ካላልኩ እኔ ምናልባት የበደልኩት በደል ይቅር ተብሎ እግዚአብሔር አሁን የባረከኝ በብዙ ይቅር ስላልኩ ነው ከልቤ ማለት ነው። ይሄ ግን ይሄ አጋንንት የሰፈረው ይሄ ጠንቆላ መንፈስ አለበት ባይዘወይ እሱ ነው እንደዚህ እያደረገ ያለው። አሁን ያጋጨኝ ከቤኪና ከሜርሲ ጋር ነው። ከፍለዋታል ብለዋል። ማስረጃ ያምጣ። የቱ ጋር እንደከፈሉኝ እነሱ ነው ያላቃቸውም። ሲጀመር ቤኪ 2 ቤኪ ናቃለው። አንድ ሳውዝ አፍሪካ ያለው ጸጉሩ መለጥ ያለ፣ አንዱ ደግሞ ፕሮፋይል ቢጫ ያለው ልጅ ካልተሳሳትኩ 2ቱን ነው ማቃቸው። ከዛ ውጭ አላቃቸውም እነዚህን ሰዎች። ነው ሜርሲን ኤርሚ ቤት ነው ማቃት። የት ነው የከፈሉኝ? እነሱ ከፍላት ነው እንደዚህ በዚህ ወጥቶ እንደዚህ ገብቶ እንደዚህ ሆኖ ልጇን ቀብራን የወጣችው እህቷን በብዙ የትኛዋ እህቴ ናት? ማናት እህቴ? አለኝ እህት፣ ጌታ ምስክሬን አለኝ፣ ኤቪደንስ አለው እህት እንዳለ እና ቤቱን ከፍቶ አሁን በከፈተ ቁጥር ከስር ያለው ጀማ ኦዲየንሱ ማስረጃ የለውም፣ ግን ማስረጃ ሊታይ። ከዚህ በኋላ ግን ከደገማት ያው የሄድኩበት ሊኖር ይችላል። እኔ በግሌ ማለት ነው እንደ በፊቱ አላልፈውም። ኦኬ ግን ከዚህ በኋላ ፎቶ ለጥፎ ይሄ እንደ ትላንቱ አሸማቅቄ ምናምን ማለት አይችልም። ከወንጌል አማኞች ጋር ሊያጋጭኝ አይችልም። እኔ ተወልጄ ያደግኩበት ቤት በክፉ እንዲነሳ አልፈልግም። እኔ ዛሬ ኦርቶዶክስ ነኝ፣ ግን ያሳደገችኝ ቤተክርስቲያኔ ሙሉ ወንጌል ናት። ጦር ኃይሎች ማንም ሰው ሄዶ ሊጠይቅ ይችላል። የኔ እዛ ማደጌ ወንድሜ ፓስተር መስፍን ይባላል። በህይወት የለም።
ሌላ ይሄ ምንድነው? አንድ ወንድም አላት። ሌላ ምንድነው? የት ነው ይሄ? ምንድነው? የኦርቶዶክስ ምንድነው? ይሄ ይጠፋብኛል ስሙ። እዛ አላት ተብሏል። ለሱም ማስረጃ ካለው ሃይቤረ ቅዱሳን ያ እዛ አላት ወንድም ብለዋል። እና ይሄ ሁሉ የውሸት ወሬ ለሱም አይጠቅምም። እግዚአብሔር አምላክ ጊዜ ስለሰጠው ንስሐ ይግባ፣ እግዚአብሔር ልብ ከሰጠው። ከዛ በተረፈ ግን የጮኸ ሁሉ እውነት የለውም። ዝም ያልኩት እውነት እሱ ጋር ስለሆነ አይደለም። ዝምም አላልኩም። የዛሬ ዓመትም የሆነ የተወሰነ እውነታውን አውጥቻለሁ፣ ሰዎች እንዲጠነቀቁ። በውስጥ እየገባ ከኔ ውጪ 4 ሴቶች አሉ። ኦኬ፣ ከኔ ጋር እያወራ በቪዲዮ ሌላ ሴት እያወራ ማለት ነው። ከኔ ጋር ሆኖ ሌላ ሴት ጋር እኔ አላቅም። ኤቭኒ በአንድ ወር ታስሮ እዛ ከኔ ጋር አመት ከምናምን ሆኖን ሳለን 1 ወር ታስሮ እዛ 1 ወር የታሰረበት ሴት የዝሙት መንፈስ ነው ያለበት። በጌታ በኢየሱስ ስም ይሄ ማለት አይዶን ነው። እንዴት ብዬ ስለሱ መናገር እንዳለብኝ አላቅም። ግን ጌታ አድኖኛል፣ ከሱ ጠብቆኛል፣ እግዚአብሔር ይመስገን። ግን አትመኑት። በቃ ይሄ እንደዚህ ሊጋለጥ ይገባል። ይሄ ሰው ነጌ ለማንም አይበጅም ነው። በቃ አልተወም። የዛሬ ዓመት የተዘጋ አጀንዳ ትላንትና እንደ አዲስ ከፍቶ ስሜን ያነሳበት ነው እኔ አሁን እየተናደርኩበት ያለሁት። አዎ ሚሚ ተነሳበት። ይኸው አንዷ ምስክር አለች ከስር ሚሚ። የዛሬ ዓመትም እንደዚሁ ሲረብሽ የነበሩ እህቶች ከኔ ጋር ኦርቶዶክሳውያን ነበሩ። እና ይብቃ ነው በቃ፣ በእኔ ይብቃ። እኔ ወጥቼ እንደዚህ የምናገር የራሴን ማንነት ወይ ደግሞ የራሴን እንዲታወቅልኝ የእሱ ጅንጀና የእሱ ይሄ የቅፈላ የመተት ጅንጀና አደንዝዞኝ እንጂ ጌታ በሚያውቀው ይሄ ለሴት ልጅ የማይገባ አይደለም። በእግዚአብሔር ፍጡር ላይ እየቀለድኩ አይደለም። ግን ጤነኛ አይደለም። በቃ የሆነ መንፈስ የሆነ ስፒሪት ይልካል ልጁ። በሚያወራችሁ ሰዓት ስልክ አንስታችሁ የሆነ ነገር ትደነዝዛላችሁ። ማውራት የምፈልገውን ከሱ ጋር ትቼ ሌላ ነገር ነው እኔ ሳውራ የነበርኩ። አልተጠመቅኩም። እኔ ከሱ ጋር ሳውራ እኔ ኦርቶዶክስ ትምህርት እየተማርኩ እንጂ አልተጠመቅኩም በዛ ሰዓት እኔ። ግን የሆነ ነገር ይልካል። በቃ አውቃለሁ። እህቱ ሰላም ትባላለች፣ መሲ ወንጌል አማኝ እንደሆኑ አስተዋውቆኛል። አማረ ትልቅ ወንድሙ ነው። ምህረቱ ኃይለማርያም የሚባል ወንድም አለው። በእሱ አካውንት ነበረ ሲያስልከኝ የነበረው። ዋይ እንደዚህ በእኔ ስም የላካችሁ ካላችሁ እያንዳንድሽ ዘሪሽን ሰብስቤ አንድ ፍራሽ አይደለ እንዲ ያለው እኔ አይደለው እንደ እኔ የውስጥ ልብስ ሳይቀር ስልክለት የነበረው። በዚህ ልክ መናገር ካለብኝ እናገራለሁ፣ ካላረፈ ማለት ነው። እዛ ከና አኬ ጋር ስሜን ሲያነሳ አመት ሙሉ ሲራገጥ የበታችነት ስሜት ተሰምቶት ጴንጤ ሆንኩ አለ። ጴንጤ የሆነው ከበራለት ጌታን ካገኘ የሰው ስም ለምን ያነሳል? አለቀ። አዲስ ሰው፣ አዲስ ማንነት፣ አዲስ ሰው ሆኖ አይኖርም። ፈታው፣ ተውኩት፣ ረሳሁት፣ የራሴን ህይወት ጀመርኩ። እግዚአብሔር ይመስገን። የተሻለ ሰው አማኝ፣ የተሻለ ማንነቴን የሚቀይር በቃ እኔ የራሴን ህይወት እየኖርኩ ነው። ሀውካም በዚህ ልክ እኔን የማይፈታኝ ለምን ይመስላችኋል? ያለማት ግብ ስላልደረሰ ያቺ እኔን አግኝቶ ምን ሊያደርገኝ እንደነበረ ሌላ ምስጢር ስላለ ነው። ሜቢ ይገባችኋል በሚገባችሁ ቋንቋ። አረ ለራሱ አይዞ እኔ አይዞሽ ምናምን እኔ ዳንኩ። እግዚአብሔር ይመስገን። መቼ በማልሰበር ብዙ ነገርን ያሳለኩ ሴት ነኝ። ለዚህ አይነት የሸወደኝ ምንድን ነው? በምላሱ ነው። እግዚአብሔር ለሁሉም ነገር ቀን አለው፣ መልካም ነው። የይቅርታ ልብ ግን ስለሰጠኝ እግዚአብሔር አምላክን አመሰግነዋለሁ። መቼም ቢሆን እሱ በሄደው ጥግ በሄደው ልክ እኔ ሌላ ሰው ብሆን ኖሮ እዚች ምድር ላይ እንድኖር እንኳን አይፈቀድለትም ነበር። እንደ ሰው ብሆን አይ ማለት ነው፣ እንደ ክፋቱ ጥግ። ግን አላደርገውም ያንን እኔ ቢኮዝ ወንጌል ውስጥ ያለው ያስረኛል፣ ይዘኛል። ለእኔ ብሎ ከዛ የወረደው ለእኔ ለማረበዋ ብሎ የተሰቀለው ያ ውስጥ ያለ ፍቅር እኔ ማውቀው ይቅርታን ነው። ግን እሱ ለምንድን ነው የማይተወኝ?
እንዴ በቃ ይፍታኛው። የምር በቃ እኔ አሁን ኤቪደንስ ማን እንደከፈልኝ የት ጋር እንደከፈሉኝ እነሱ ከፍለዋት ልኳት አዲሶ የትግራይ ልኳት ነው ብሎ ወንድሞችን ሲረግጥ የነበረው የዛሬ ዓመት ዞሮ ደግሞ እናንተ ጋር እኔኑ አጀንዳ አድርጎ መጣ። አሁን ይሄንን አልፈቅድም። ይሄ ነው እያናደደኝ ያለው እንጂ ያረኩለት ብር የላኩለት ብር እሱን ፈልጌ አድርጌለታለሁ። አለቀ። አብረን በነበርን ጊዜ አርጌለታለሁ። በገዛሁት ስልክ በራሴ በላኩለት ስልክ ሲሰድበኝ ነው። አሁን ቁጭ ብዬ ሳስበው አሁን እንዴ እኔ አርጌለት ራሴ አጉርሼ ራሴ እሱ ይበለኝ። ይሄ ራሴ ነው በቃ ይበለኝ። ይሄ ጌታ ያመጣብኝ ፈተና ነው ብዬ እኔ ጌታን አላማርርም፣ ግን ጌታን የበለጠ እንዳውቅበት ጠንካራ እንድሆን ኦኬ ክፋትንም አልፌ ደግሞ ጥሩነት በእኔ ውስጥ እንዲኖር እግዚአብሔር ይሄንን ስለረዳኝ ለእኔ ይሄ ትልቅ ነገር ነው እና እህቶች ከዚህ የምትማሩት ነገር እኔ ከምናገረው ነገር የምትማሩት ነገር ካለ ከእንደዚህ አይነት ውሸታም ከእንደዚህ አይነት ማለት ለሰው ልጅ ርህራሄ ከሌለው ከሁሉም ጋር ይሄ ተወርዋሪ አጋንንት የሚባሉ አሉ። ከዛም የሚያናክሰው ማለት ነው። ስለዚህ እንደዚህ አይነት ተናካሽ ውሻ እያንዳንዳችን ነገ አንኳክቶ ፈልጋችሁ ሰጣችሁ። አው ፈልጌ ሰጥቻለሁ። እኔ ብሩን እያልኩ አይደለም። አሁን ግን እያሄደበት ያለው መንገድ ትክክል አይደለም። በቃ ይሄ ምን ነበር የሆነ ባልተዛር እያሄደበት ያለው ባልተዛርነቱ ትክክል አይደለም ነው። በቃ ተማሩ እህቶች። እኔ በራሴ በግሌ የማውቀው 3 ሴቶች አሉ የላኩለት ብር እኮ እሺ ማለት ኦፊሻሊ ያ አልጠቅስም፣ እኔ አልጠቅስም፣ ችግር የለውም። እኔ ልኬለት ጌታ ሲያጋልጦ እኮ እኔ ሌላ ሀገር ፍላይት ሄጄ ቀኑ ሮብ ነው ጠዋት እኔን የሚያስተምረኝ መምህር አለ። ምናልባት ቴልኮም የሰማኸው ድምፅ ላይ ማለት ነው ላኩልህ ላይ እሱ ቤቱን ከፍቶ እንዲህ እኔ እንግዲህ ልኬለታለሁ ጨርሻለሁ። ለእኔ እንደላኩለት ሳይናገር ዋሽቶ እንዲህ ብሎ እግዚአብሔር የዛን ቀን አጋለጠው። የምር ውሸቱን እንደሆነ ማለት ነው። ከዛ ያ ሰው ደግሞ ቤተክርስቲያንንም ሊዋሽ አይችልም፣ እህቶችንም ከዚህ በኋላ ሊያጭበረብር አይችልም። 3 ጊዜ ደግሞ ጠየቀው። እኬላ የምትባል ምንም አላረገችልም ገሊላ ምናምን ስለው ኖ አላረገችም። ከዛ መጨረሻ ላይ ሼም ሲይዘው እኔ ስመጣ አይ አትንገር ብላኝ ነው ውሸት። ህፃን አይደለሁም በከረሜላ የሚያታልለኝ። ከዚህ በኋላ የእሱን ጩኸትና እንትን ተፈርቶ ዝም የሚባልም ሰው አይደለም ይሄ። ገስ ልጫው ይችላል። ትላንት ልገባ ነበር ባይደወይ ነው ግን ቤቱ ሄጄ በምን አይነት ላውራው ነው ሚዩት እያደረገኝ ስለሚያወርደኝ ማለት ነው። ግን አሁንም እኔም ማስተላለፍ የምፈልገው እህቶች፣ ወንድሞቼ፣ ወንጌል አማኞች የሆናችሁ በአጠቃላይ በቃ ከእንደዚህ አይነት ባልተዛር ራሳችሁን ጠብቁ። በቃ አፉ ማር ነው ማለት ሲያወራ፣ ከዛ ደግሞ ሲያወራ የሆነ የሚልከው መንፈስ አለ። ጌታ ኢየሱስ ይገስጸው። ስለዚህ አታውቁትም። ሌባ ከእናንተ ከኪሳችሁ መጥቶ እኮ ሲወስድ እኮ የሆነ መንገድ ላይ አዲስ አበባ ሰማለሁኝ የሆነ ነገር አስነክቷችሁ ሁሉ ያላችሁትን ነገር በሙሉ በአጠቃላይ ሰታችሁ አይደለ ዞር የምትሉ። ከዛ በኋላ የሆነ ታይም ላይ ትባንናላችሁ። አው እንዴት ምን ሆኜ ነው ብላችሁ ማለት ነው የምትነቁት። እንደዛ አይነት መንፈስ አለው ልጁ እንጂ በዛ ልክ ያላየሁት ሰው እኔ እንደዛ ደንዝዬ ዓመት ከ6 ወር እያስለቀሰኝ 3 ቀን ሆስፒታል ገብቼ እንዲህ ቪዲዮ እያሳየሁት መርዝ ጠጥተሽ ሙች የሚል ወንድ ወዶኝ ነው መቼም አይደለም። ይሄ እርኩስ መንፈስ ካልሆነ እንደዛ ብሎ እኔ ከላኩለት ይሄ የኔ ድድብና እንጂ የሱ አይደለም። ኦራይት እንድትማሩ ነው በዚህ ስማችን የምናገረው። አሁን ግን እዛ ውስጥ አይደለሁም። ለምን ያንን ነገር አሳይቶ እግዚአብሔር ለምን እንዳደረገውና አሁን ያለሁበትን ደግሞ ከጌታ ጋር ግንኙነት ያለሁበትን ሳይ እግዚአብሔር ምስክሬ ነው እንኳን ሆነብኝ። አሁንም ደግሞ ራሱ ጋር ያደረው እርኩስ መንፈስ ሊፈትን መጣና ትላንትና ቤት ከፍቶ ጭራሽ የማላቃቸው ሰዎች እነሱ ከፍለዋት ነው
በምን አይነት ሞራል ይቅርታ ማለት አማርኛ ሞራል በምን አይነት እኔ በዛ ልክ ልናገር የሚችለው እሱ እኔ የቱ ጋር ነው የከፈሉኝ? አሁን እኔ ቤኪ የሚባለው ወይ ሜርሲ የቱ ጋር ነው እኔ የገንዘብ ከፍሎኝ እሱን እንዲሳደብ እሱን እንዲገፋ ወንጌል አማኝ እሱ አምኖ ማለት ነው እሱ አምኖ እኔ እሱን እንድገፋ ተልኬ አይበቃም? ትላንትና የኦርቶዶክስ ጋር እያለ ሲያደርግ የነበረው አይበቃም? ከትግራይ ብር ጀምሮ እኔ በግሌ የማውቀው እንድሮስ እንግሊዝ ሀገር ያሉት እኔ የማውቃቸው አባቴ እንደ አባቴ የማወራቸው አሉ። በቃ ተይ ልጄ ብሎኝ ራሳቸው በቃ ታውኩት። እኔ ግን አይሰማም፣ ደንዝዟል። የደነዘዙ ደግሞ የኔ ያለቀስኩበት ነው ብዬ ደግሞ ስል ታውኩ። በቃ ይቅርታ አደረኩኝ። በቃ ለራሴ ስል ማለት ነው ከልብ የምር እንዲድን ስለምፈልግ እሱም የእግዚአብሔር ፍጡር ስለሆነ እንዴ አባት ልጁ እንዲወድቆ እኮ ቆሾ ሳይ ጌታ በቃ ማለት እንዴት ነው ልጅሽ አንቺ ቆሾ ብታይ እኮ አንስተሽ አጥበሹ ምናምን ነው። በቃ እሱም በጌታ ፊት እንደዛ ቆሽሽ አለው ተንበርክኮ ቢያለቅስ የምር ይድናል። ግን አያደርግም። ልጁ የሆነ መንፈስ አለበት። እዛ ፍራሽ ላይ ተኝቶ ይውላል። እዛው ይጠጣል ስፈልግ፣ እዛው ይቅማል ስፈልግ፣ ከዛች ፍራሽ ላይ እኔው እዛው ከማውቀው ፍራሽ ላይ እስቲል ማለት ነው እዛው ነው ያለው። እዛው ነው የማውቀው ማለት ነው። ይሄ ሰው ነው የዳነው። ይሄ ሰው የምር ቆሞ የጌታን ወንጌል እኔ ስጋና ደም አይደለውም ማለት ሶ ይዝ ዋት መንፈስ ነው ማለት ነው። እርኩስ መንፈስ ስጋና ደም የሌለው መቼም መላእክት ነኝ እንዳይለኝ መላእክት በሁላችን ዙሪያ እንዲጠብቁን የታዘዙ መላእክት ናቸው። ቅዱሳን መላእክት እንጂ እርኩሳን መናፍስት መላእክት አይደሉም። ስለዚህ ያደረበት እርኩስ መንፈስ በምን አይነት ተቀጥቅጦ እንደሚወጣለት አላቅም። ወይ አንድ ፊቱን አስራችሁት እዛው አማኑኤል ነው የተጠመኩ ያለው አይደል? አማኑኤል የዛኛው አማኑኤል እንዲገባ ወይ ራሱን ጊዜ እንዲወስድ እዛም እያለ ንስሐ እንዲገባ ተነግሮት አልሰማም ብሏል። አሁንም ግን ስሜን ለምን አነሳ ነው? እኔ አሁንም የእሱ እንትን ማውጣት ፈልጌ አይደለም፣ ግን ስሜን አነሳ። ለምንድን ነው ያነሳው? ምን አመጣው? እሱ እኔ ጋ ምን አመጣው? አሁን አንድ አመት አላቃትም፣ አውርቻት አላቅም። እንደዚህ ኢትዮጵያ ሄጄ መምህራን ባሉበት አልመጣችም ኢትዮጵያ። ከዛ ምን አለ ከነ እኬሌ ጋር እንደዚህ አልጋ ይዛ አይቻታለሁ። ኤቪደንስ ወፍ የለም፣ ምንም አይነት ማስረጃ የለውም። ስለዚህ ያደረገብኝ ነገር ራሱን ህሊናውን እየወቀሰው እንቅልፍ እየነሳው እየባነነ ትዝ እያለው ይመስለኛል። ጌታ ምስክርን እያደረግኩለት የነበረው ሲቆምበት የሆነ እንዴት ነው ምንጫችሁ ሲደርቅ ማለት እግዚአብሔር ምስክሬ ነው። ይሄው ጌታ ምስክሬ ያንን ድምፅ ከማውጣቱ በፊት ብር አበድሪኝ ስለኝ እየቀለድክ መሆን አለበት አልኩት። እንዲህ ነው ያልኩት እግዚአብሔርን። እንደዛ ስለው የላከ ቮይስ አለ ተሳድቦ ማለት ነው። ከዛ ብሎ ካደረገና ወጣ። ምን ያደርጋል መሰላችሁ? ይልክና እኔም ብልጥ ነኝ ከሱ ሁለት እጅ አስባለሁ። እሱ አንድ ሲያስብ እኔ ሁለት አስባለሁ። አድራሻዬን ቀይራለሁ፣ ስልኬን ቀይራለሁ። ግን እሷ ናት የምትመጣው የምትጽፈው እንደዚህ ብሎ ግን ስልክ እየቀየረ ምን ያደርጋል? ይይዛል። እዛ ሰዓቱ ምናምን እሱን አታውቁትም በጭራሽ ማለት ነው። ቀፋይ የመጨረሻ አስመሳይ የመጨረሻ የለቅፈላ ወይቲንግ ስድብና እስኪ የጅንጀናውን ድምፅ እስኪ አስተያዩት። ጌታ እስኪ አስተያዩት። እኔም ለስድብ ተሳላቢ እሱ እኔም ለስድብ ጋበዘኝ። ኦኬ አውራ ቴልኮ እኔም ነፍቅን ያልሽ እንዴት ነሽልኝ? የእኔ ስጦታ ደህና ነሽልኝ? ውዴ ደግሞ በጣም እየናፈቅሽኝ ነው። ውዷ እየጠፋሽ ነው። ደህና ነሽ አይደል? ዛሬ ስራ ገብተሻል? የተፈጠረ ነገር አለ? ዝም አልሽ? ውዷ እኔ እኮ ዝም አላልኩሽም። ቅድም ላይ ከልጆች ጋር ነበሩ። ከዛም ስራ ገባሁኝ ምናምን ወደ
እዛ ነበር ቢዚ ነበርኩ። ሻታች ወደ እንዲ ስራ ከሌለን ነው ኢትዮጵያ ምትሸርፈሽ አትሄጂ። እስቲ ና ኢትዮጵያ ተፋሲካ ወደ እንዲያት በይ። ሁሌም ይመቸኛል፣ ሁሌም ደስተኛ ነኝ። አንተ ፓንትህን አጥበህ ታውቃለህ? አሁን ልብስህን አጥበህ ታውቃለህ? ነገር ወይ ማሌዥያ ጫካ ውስጥ አይደል የምትኖረው? እንደ ማሌዥያ ፍልፈል አይደል የምትፈለፍለው? ወይ ሰው አትመስል ወይ ጉማሬ ፊት ሞኮ ምን አይነት እከኮች ናቸው ግን ስታስጠሉ። ዘር ማንዘር አይደለም ይል አንተ ይሄ ግም ዘር ሙሉ በሙሉ የማስተዳደር ሰው ነኝ። እሺ ኮቺ ሳክሱናት የምትመቸኝ ሙሉ ዘር ማንዘርህ ነው የምለው። ፓንት እኮ መቀየር የማይችል ነው። ጌታ ምስክርን ይቅርታ አምሶሪ ለዚህ ቃል ጌታ እኔ ራሴ እያደረግኩ ስለነበረ ማለት አመት ከ6 ወር ቀላል አይደለም። በስልክም ቢሆን ግን እያንዳንዱን ነገር እንደ አንድ ሰው አደንዝዞኝም ይሁን እኔ ፍቅርም ይሁን መጋኛ ብቻ ከሱ ጋር በነበረኝ ጊዜ እብደትም ይሁን ጤነኛ አልነበርኩም በአጠቃላይ። አሁን ግን ያ ነገር የለም ነው ውስጤ። አሁንም እኮ ስሜን ነው ያነሳው። ለምን ማንሳት ፈለገ? ግብ ያላደረሰው ነገር ስላለ ነው። በዛ ልክ የሚደግመው ሰው ስለሌለ ነው። የ6 ወር 43,000 ብር ነው የሚከፍለው እዚህ የሚሰራበት ቦታ። ክሊኒክ አለው፣ ዶክተርም አይደለም ከነርስ ከፍ ያሉ ማዋለድ በገጠር አካባቢ የሚችሉ አይነት ሞያ ነው ያለው። ኦኬ ሶ ሐኪም ነኝ እኔ እንዲህ ነኝ እኔ ማስተዳደር ብችልማ ይችል ነበረ። እግዚአብሔር ግን ከአውሬ ይጠብቃል ሰውን። የሚሄድበት መንገድ የሰው አካውንት ይልካል። ከዛ በኋላ አሻብር ነው መታወቂያውም አሻብር ነው የሚለው። በዛ ለምንድን ነው ማለት በዚህ ልክ መደንዘዘን ያወቅኩት? አካውንትክን የራስክ በራስክ ስም ስለው ምን ብለኝ ጥሩ ነው። አይ ታውቂያለሽ እኔ በቃ ቀበሌ ሄጄ ምናምን ቀበሌ አይደለም አይደለ ባንክ ነው አይደለ አካውንት በጣም ምን እንደደነዘዘኝ። ኦኬ በቃ እሺ ብዬ ተቀበልኩኝ ማለት ነው። በወንድሙ በምህረቱ ኃይለማርያም እራሱ ነው። ይሄኔ እኮ ይሄ ምህረቱ የሚባለው ግን ወንድሙ እንደሆነ አስተዋውቆኛል። ወንድም እንዳለው ማለት ነው። ሰላምን መሲ ራሄል እና በጣም የምወደው የማከብረው ወንድሙ ታላቅ ወንድም አለው አማረ። እሱ በጣም አይ ዶንት ኖ ከሱ ጋር ራሱ የተወለደ አይመስልም። ጌታ ይባርኮ በእውነት ግን እዚህ ሳክሱን እዚህ እንደዚህ አስተዳድራለሁ እንደዚህ አስተዳድራለሁ በየሄደ እዚህ እየተሸዋከከ ግን ብር ስጡኝ አበድሩኝ ስላክለት ደግሞ ማንም ብር ልኮልኝ እኔ ዘረማንዘርን አስተዳድራለሁ። ፍራሽን ቀይር መጀመሪያ አልሃለሁ። አሸብር ፍራሽን እዛ አሁንም ያለህበት ያን የላኩልን ብርድ ልብስና ፍራሽን ቀይር አለቀ። እና ፍታ ተፋታኝ በቅተው እኔ አሁን ወንጌል አማኝ ነህ አንተ። እኔ ደግሞ በቃ እኔን ተወኝ ብቻዬን። እኔ የከፈለኝ ቤኪም የለም የከፈለችም ሜርሲም የለችም። እና የትኛዋን ልጄን ቀብሬ እንደመጣው ፕሊስ ማስረጃ በጌታ እንደገና ደግሞ እህት ካለኝ እህቷን ወቅታ ነው የወጣችው። ወንጀል ሰርታ ነው ኢጃዛ ቤት ነው ምናምን ነው ያለችው ብለሃል። ለሱም ደግሞ በእናትህ እስኪ ማስረጃ ስጣቸው። የራስን ሀሳብና አመት ሙሉ ስትለጥፋቸው የነበረውን እነዛን ሰዎች አትለጥፍ። በእርግጥ አንተ የወረድክ ነው ወርዳሃል። እና ከአንተ ልክ ወርጄ ነው የማወራው። ትላንትና ብገባና ብናገር ደስ ይለኝ ነበረ ግን እሱ ቤት ገብቼ ስለማያስወራ ነገር አልቻልኩም። ግን ተባረኩ አስገብታችሁኝ መልእክቴን እንዳስተላልፍ እህቶች ከቻላችሁ እንድትጠነቀቁ። ማንንም ሰው ልታምኑ ትችላላችሁ። ሰው ይተዋወቃል፣ በሆነ አጋጣሚ ትቀራረባላችሁ። ስትቀራረቡ የሆነ ፓርቱን ትወዳላችሁ፣ የሆነ ባህሪው ደስ ላችሁ ይችላል። ከዛ የራሳችሁ ለማድረግ ትመኛላችሁ። ስፔሻሊ እኛ ሴቶች ጆሮአችንን ነው የምንሰማው። ኦኬ
የሚነገር እኔ ተጀንጅኜው ላይ የማላቁላ ነበር የመሰለኝ በህይወቴ ተጀንጅኜ የማላቅ ነው የመሰለኝ ይሄን ድምጽ ስሰማ ማለት ነው። ግን ትክክል አይደለም። በቃ ልንጠነቀቅ ይገባል። ስለዚህ በእንደዚህ አይነት ወይ እየመጡ የራሳቸውን እርኩስ መንፈስ የሚያጋቡብን ሰዎች ስላሉ ብዙዎች ሊኖሩ ይችላሉ። እኔ ግን እሱን ስለማውቅ ነው በግሌ ከዚህ አይነት ነገር እግዚአብሔር ይጠብቀን። አሁን ደግሞ እዛ ትቶ ወጥቶ እዚህ መጥቶ ደግሞ አሁን ከእናንተም ጋር ሊያጋጨኝ ነው ሊያላትመኝ ማለት ነው። እሷ እኔ ምንም ልሁን እሺ ክፉም ልሁን ዋቴቨር እኔ ሰው ገዳይም ነፍሰ ገዳይም ልሁን ምን አገናኘው ነው አሁን እኔ ጥያቄ ምን አገናኘው? እኔ ክፉ ናት ብሏላ ውሸታም ናት ነፍሰ ገዳይ ናት በቃ የፈለገውን ተናግሯል። እናት አባቷ በህይወት እያሉ ሞቷል ብላለች ምናምን ኦኬ እሺ እሱ ለሱ እኔ ኃጢአቴን እግዚአብሔር ይጠይቀኝ። ግን እኔን የከፈለኝ ቤኪ ማን ነው? የከፈለችኝ ማናት? ሜርሲ ማናት? ለኔ ሲጀመር መፈጠሬንም አታውቀኝ እኔም አላውቃትም እውነት ለመናገር ሶ በቃ ይፍታኝ ፍታኝ። ግን ላደረካት ለእያንዳንዱ ዋጋ እየከፈልክ ነው። እምቢ ካልክ ደግሞ እንደ ትላንቱ የነበርኩ ቦታም አይደለሁም። ባለህበት በህግ የምትጠየቅበት ነገሮች ስላሉ ለራስህ ተጠንቀቅ። ለወንድምህ ስል አሁንም ይቅርታ አድርጌልሃል። ስለዚህ እረፍት ተወኝ። በቃ እኔ ስሜን እንዳታነሳ እንዳትደርስብኝ ሜቢ ሪከርድ አድርጋችሁ ከላካችሁለት ማለት ነው እንዳታነሳኝ። እና ደግሞ ኦኬ ትላንትና ብራ በድሪኝ ከማለት በፊት አሁን ትላንት ስታወጣ የነበረው ሜሴጆች ለምን እንዳወጣህ ታውቃለህ? አንተ ፖለቲከኛ ብሩን ስጠይቀኝ እኔ ስላሾፍኩብህ ነው ብሩን ያወጣ ብሩን የጠየቅከውን ብር ትተህ እኔ የሰደብኩህን ድምፅሽ ራሱ እንዴት ያስጠላል። ታው እንጂ ድምፄ ስለሚያስጠላ ነበር እንዴ ያ አመት ከ6 ወር ስታወራ የነበረው? ብር ስትጠየቅ እምቢ ስላልክ ነው። እኔ ለምንድን ነው ብር የምሰጠው? አሁን እኔና አንተ የሚያገናኘን ነገር የለም። ብድርም ይሁን በምንም አንተን አልረዳም ከዚህ በኋላ። ስንት የሚረዱ አሉ ኢትዮጵያ ውስጥ። በቃ ረድቻለሁ፣ ፍራሽም ገዝቼልሃለሁ፣ ፓንትንም ሁሉንም ነገር ቀይሬልሃለሁ። አልቆብሃል። አመት ስለሆነው አልቆብሃል እሱ አሁን። ስለዚህ እኔ ደግሞ አሁን እሱን ላደርግልህ አልችልም። አሁን የራሴ ህይወት ጀምሬያለሁ። ሰኔ ላይ የሰርግ ጋብቻ ወረቀቴ ይደርሳል ጌታ ፈቅዶ ብኖር እዛ ካደረሰኝ። ስለዚህ ተወኝ፣ ከቻልክ ሰርጌ ላይ ና እና እርሳኝ። በቃ ተወኝ። እኔ ጭንቅላትክ ውስጥ አውጣኝ። እዚህ ያለህበት ቤት እግዚአብሔር ወዶ ምር ወንጌል ገብቶ ከሆነ ወንጌልህን ስበክ፣ የምትሰብከውን ደግሞ ኑር። ይሄን እንደ እህትነት ላቀርብ ልመክር ነው የምወደው። ከደግመ ግን ስሜን እንዳታነሳ ፕሊዝ። እና እርሳት ገሊላም በቃ እርሳ ማናት ነው በቃ እሺ ማለት እንትን እንዳይል እናመሰግናለን። ቼንቶ ካለህ ድምፅህን አንድ ያሰማንና እህት ማያ ደግሞ እስቲ ሀሳብ አላት መሰለኝ። እሺ ይቅርታ ጋይስ ሰላም ብያቸዋለሁ። ቀጥሉ። አሁን መቀጠል ትችላላችሁ። ትንሽ እራት ላይ ስለነበርኩ አሁን ተመልሼዋለሁ። ቀጥሉ። ብላ አንተ ምን አለብህ? ሰው ተጨንቋል፣ አንተ ብላ። እሺ ለማንኛውም ሰርግ ሲመጣ የሚጠጣ ነገር እንዳይረሳ ነገሩት። በብልቃጥ ነገር የሆነች ነገር ይዞ እንዲመጣ ነገሩት። ምክንያቱም ያው ያጣ ለማይተሳድበው ሄዳል ነገር ሆኖበት ነው። አሁን ጩኸቴን ቀሙኝ አይነት ነገር ሆነና ለዛ ነው ቀድሞ ማስተጋባት የፈለገው። ቀድም ያልኳችሁ ነገር አለ፣ ያሳየዋችሁ ቪዲዮ አለ፣ ያሰማናችሁ ድምጽ አለ። አንድ ፎቶ ይዣለሁ ብሎ ምን ያህል ብር እንደጠየቀ አሳይተናችኋል። በዚህ ልክ ግን እኔ ሂሳብና እንደማይችል አላውቅም ነበር። ያላያ ሰው ስላለ ድጋሜ አንድ ድምጹን ድገመልን። ይደገም። ጴንጤ ሆኛለሁ ያለበትን መንገድ ደግሞ እኔ ለክፍተል ላሳያችሁ። ሙሉን ከቴሌግራም ማሰማት ትችላለህ። ቴልኮም ምናምን ሲያወራበት የነበረው ማለት ነው። እሺ ለወራገታ ቆይ ይሄን ላሰማና ወረጀ ገባታ።
ከዛን ስራ ገባሁኝ ምናምን እንደዛ ነበረ። ቢዚ ነበርኩ። ደህና ነሽ አይደል አንቺ? ውዴ እንዲህ ስራ ከሌለ ለምን ኢትዮጵያ መተሽ አርፈሽ አትሄጂም? እስቲ ነይ ኢትዮጵያ ለፋሲካ። ያስ እሺ እንግዲህ ወንዶች ሆይ ጅንጀናን ካሸብር ተማሩ እባካችሁ፣ አጥምዱ በዚህ መልክ። ይሄን ይመስላል የጅንጀናው ፓርት። ጴንጤ ሆኛለሁ ያለው ደግሞ ሌላ ሴት ተከትሎ መምጣት ደግሞ የጽሁፍ ምስክር ነው። ጴንጤ ቢሆን ምን ይሰማሻል ባለ በማግስቱ ነው ጴንጤ ሆኛለሁ ብሎ መጥቶ ሙድ ያዘብን። ይሄ ነው እንግዲህ ጽሁፉን አይታችሁ ከሆነ ይሄ ነው። ከዚህ ድምጽ በኋላ ምንድነው ያደረገው? ፎቶ ይዣለሁ በሚል ሰበብ 20 ሚሊዮን ብር ጠይቋል። እንደው እግዚአብሔር ያሳያችሁ። 20 ሚሊዮን ብር ፎቶ አይደለም እኔ ብላ ቢያግተኝ አሁን 20 ሚሊዮን ብር ማን ይሰጠዋል እንዴ? እንዴት አይነት ቀልድ ነው የሚቀልደው ወገን? እና 20 ሚሊዮን ብር በ10 ደቂቃ ውስጥ ካላስገባሽ ምናምን ነገር ብሎ እንደ ማስፈራራትም አይነት ነገር ብሏል። እና የክልል በጀት ነው የጠየቀው። እሺ እህት ማያ አለሽ? ማያ እስቲ ቅዠታም ብለሽ ጀምሪና ሂጂ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እኔ ከደሙ ነፃ ነኝ። ጌታችን ይሁን እንዴ ታብታብ አደርጋለሁ፣ ኮፕሊንግ አደርጋለሁ፣ ሼር አደርጋለሁ። በጌታ በኢየሱስ ስም የጅንጀና መንፈስ ከወንዶች አናት እየተሰበረ ይሁን። ኧረ እናንተ ተውት ግን እኛ እኮ ተቃጠለን። ወይ ጉድ ወይ ጉድ ወይ ጉድ! ይሄ ድምፅ ትናንትና በህልሜ ስሰማ ነበር። እኔ ደግሞ ኧረ ስለ መድኃኒዓለም ሰው የምን እያደረግ ነው? ቴሌኮም ቤቱ ይዘጋል እንዴ? ቴሌኮም ወልኩት። ወይ ጉድ ወይ ጉድ ወይ ጉድ! እንዴ ሰሙ እኮ ቆንጆዬ ነው እውነት። እንኳን ጀነጀነሽ ምን ችግር አለ ታዲያ? እንዴ አንዳንዴ እኮ ያጋጥማል። ጅንጅና ደግሞ ጥሩ ነው በአሁኑ ሰዓት። እኛ ያለንበት ሀገር ደግሞ ብርድ ስለሆነ እኛ ደስ ይለናል የእውነት። ቁጥርን ስጡት። የኔ ይላል ደግሞ ማሻአላ። ማየ ጽሙን እንዴት አየሽው? ጽሙ እኮ ከፀጉሬ ጫፍ ነው አስቆርጬ ያሰራሁት። ፀጉሬ ረጅም ነበር ድሮ፣ አሰርቼው ነው። ወንድሜ ነው፣ እኔ አልጨክንበትም። በዛ ላይ ደግሞ እኔ አማርኛ አትችልም ያለ እየዞረ ያወራል አሉ። ይሄ ደግሞ ይሄ ምስኪን የሽንት ቤት አካፋ በጣም እኮ ነው ደስ የሚለኝ የእውነት። ጀነጀነሽ እህቴ ምን አለሽ ሌላ? የእውነት በዚህ ድምፅ ተጀንጅነሽ ደግሞ አግኝተሽ ነው። አንቺ ደግሞ ለምንድን ነው እንትን የምትዩ? ድምፁ ደስ ይላል። እኔ ራሱ ወደድኩኝ የእውነት ድምፁ ወደድኩኝ። ድምፁ የእውነት የሚከፋ ነገር አይደለም። አንቺ ደግሞ በዚህ ድምፅ ተጀነጅነሽ ቲክቶክ ላይ ምትሽሪ የምትዩ እንዲሁ እንደ እንትን አስቢው እንዲሁ ሰማዕት ባርኮሻል በሱ የእውነት። እመቤታችን በረከቱ ይደርብሽ፣ የኔ ቆንጆ በረከቱ ይደርብሽ። እንደዚህ አይነት ነገር አትጤው። አይሰሙ ጴንጤውንኩ ብሎ የጴንጤዎችን ግፍት ሰበሰበ። የጴንጤዎችን ግፍት መልስ ጌታ ይገስጽ። አይ መሲን አስገባት፣ እሷ ትጸልይለታለች። እኔ ሚዩት ላድርገው ጋይስ። እኔ ከዚህ በላይ አልችልም። ሐራም ነውር ነው እንደዚህ አይነት ነገር በኢየሱስ ክርስቶስ ስም። እኔ እኮ ቲክቶክን አቆምኩኝ። ወይ ጉድ ወይ ጉድ ወይ ጉድ! እናንተ ደግሞ ሰብስባችሁ እንደዚህ አይነት ነገር ቀመማችሁ ይዛችሁ ነው የምትመጡት። እኔ የለሁበትም። ማን ነው ይሄ የተኛው? እኔ እኮ ሰውን በደንብ አላውቅም። በነገራችሁ ላይ አንድ ቀን እኔ ቤት ገብቶ ቴሌኮም ና በትልቁንና ያውኑን እንትን አሳየ። አይ ሰው ማየት አለበት። በምን አስፈራርቶ 20 ሚሊዮን ብር እንደጠየቀ እንድታዩልኝ ነው። ና በትልቁን። እሺ አሳዩን እስቲ እያየን እንጸልያለን። ጉድ እኮ ነው።
ይሄ በነገራችን ላይ በቅድስት ጣጦስ ስለት የተወለደ ልጅ ሳይሆን አይቀርም። ለዛ ነው ምረብሸን። በስለት ነው የተወለደው። አይሶ አታስገቡ። ቴሌኮም ሲመጣ እናስገባለን። ቆይ አንድ ቦታ እንትን በሉለት። ስልክ ሊቀይር ነው እንትን ያለው ይመለሳል። እስከዛ ደግሞ ማያ ድምጽሽ ብዙ አይሰማም። ሰው ካለ እኔ እወርዳለሁ። ሰላም ብያችኋለሁ ሁላችሁ። ኖ የታችሁናል። እኔ የታችሁናል። በቃ እናንተ አውሩ። ኧረ ማያ ተቀመጪ። እኔ ፈራሹ ማየ እንዳትወርጂ፣ እኔ እወርዳለሁኝ። እንዳትወርጂ ማያ ዛሬ ገና ስትፈራየው እኔ ዛሬ ማያ ሰው ስትፈራ በቃ እኔ እወርዳለሁኝ። ብቻ እኔ አንድ ነገር ልበልና ብቻ ልውረድ። እሺ እኔ ተመጫንቺ ይወርዳል የሚገባው አይ ችግር የለውም። ማያ እንዳትወርድ፣ ማናችሁ እንዳትወርዱ። ቁጭ በል በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው ኧረ አልወርድም። ችግር የለውም። እሺ አይ እኔ እንኳን ሌላው የፈለኩት ነገር ጌታን ልጅቷ በጣም አሳዝነኛለች። ግን ባለፈው በጣም ያው እንባዬ መጥቶ ያለቀስኩ ግን አሁን ነቃሌ ምናምን ቢናገር እንደው ወጣቶች ናቸው ልንል እንችላለን። ችግር የለውም። አስቼንና ጌርሳምን እንደዛ ሲሰድብ እኔ በእውነት ነው ያለቀስኩኝ። ምን አይነት የተረገመ ነው እንደዚህ ትላልቅ ሰዎችን የሚሰድበው ብዬ በጣም ነበር የተናደድኩት። ጌታ በሚያውቀው በጣም ተናድጄ ነበር። አስቼን በጣም ነው የሰደበው። ከዚህ ቲክቶክ መጥፋት አለብህ ብሎ እንዴት እንደሰደበው ብር ካልተሰጠኝ ብሎ። ስለዚህ አሁን ልጅቷ ደግሞ በጣም ነው ያሳዘነችኝ። ለማንኛውም አይዞሽ የኔ ውድ፣ በቃ ግን ለሰርግሽ ባትጠሪው የተሻለ ነው። ምክንያቱም ምን እንደሚያደርግ አታውቂም። አጥፍቶም ሊጠፋ ስለሚችል ወይንም በቆመ ጠብቀኝ እዛው ሊረሽንሽ ስለሚችል እኔ ተናግሬያለሁ ከሆኑ እና በዚህ አጋጣሚ ደግሞ ሲሶንም በጣም እንግዲህ የጌታ ሰው ይቅርታ አድርግልን፣ ምህረትን እንጠይቃለን። ካንተ ተናግረህ ነበረ። በቃ ተባረኩልኝ። እኔ ታች ልውረድ። ቴሌኮም አንዴ ክፈተውና አንዴ ላስላሰን አሲደን ቴሌኮም ያ እንትን ስሙን ሸፈና አድርጎ ያ እንትኑን ሚውት ነው ደግሞ ቀጥል። አሁን እንድታነቡት ነው እንትኑን ብቻ 20 ሚሊዮን የጠየቃትን ሚውት ነኮ ቴሌኮም አውቀ ነው አይ ጽሁፉን ብቻ እንድናነበው ነው የፈለገው። እንግዲህ እያየን ነው። እሺ ይሄው እኔ ላንብብላችሁ። ቀጥል። አንዴ ትንሽ ተጋርገውና እኔ ላንብበው። እሺ እንዲህ ይላል። ከላይ አውርቶ በኋላ ነው እዚህ ጋር ገንዘብ በጣም ስለምትወጂ በቃ 20 ሚሊዮን ብር በአስቸኳይ በ10 ደቂቃ ውስጥ ቁጭ አድርጊ ይላል። ይሄ ሰውዬ አሁን 20 ሺህ ለማለት ነው ብለን ካለን ከሱ ሐሳብ ጋር ሊጋጭ ነው። ምክንያቱም ከኔ ውጭ የተማረ የለም ሲል ነበር። የተማረ ሰው ደግሞ በዚህ ልክ አይዳፈርም ቁጥር እና አይቀንስ አይ መጨረሻው ነው እና እውነት እኛንን ያቦጊዳ ሽፍታ ወይስ እሱ ይሁን ሆዲፍ ጆ። ለማንኛውም ይሄ ሰው ብልግናው ነው እንድታዩት ነው። በዚህ ልክ እየተለፋ ያለው ምን አይነት ባለጌ ሰው እንደሆነ እንድታዩ ነው። ድምጹን አሰምተናችኋል። አስፈላጊ ከሆነ ደግሞ በጣም ብዙ አለ። አሁንም ደግሞ ያው አንድ ድምጽ እስቲ ስሙ። ሸምድዱ። ያው ፈተና መች እንደሆነ አናውቅም። ስሙ እንግዲህ ድድቆና አረግሽ ዛነሻል ዛሬ አልነበረሽም አይደል? ተፈታልኩብሽ። በጣም ይቅርታ። ሶሪ የኔ ልዩ ደግሞ በጣም እየናፈቅሽ ነው። ዱዓሽ ተፋሽ ነው ዳንሻል ዛሬ ስራ ገብተሻል። ተፈጠረ ነገር አለ። ወደ ታች መልሰው ወደ ታች ቴሌኮም መልሰው። ቅድም ላይ ከልጆች ጋር 20 ሺህ ብሩን አስፈራርቶ የተቀበለው በዚህ ቪዲዮ ነው አይደል? በዚህ ነው። ይሄኛው በነገራችን ላይ ምንድነው ይሄኛው ሌላ እንትን ነው። ታመም ያለው ብሎ ራሱን በፋሻ ጠመጠመና ብር ፈልጋለሁ ብሎ ነው ይሄንን ፎቶ የላከው።
ብቻ ያልተካሄደበት መንገድ የለም። እንግዲህ ወይኔ እሺ ከፍ አድርገው አንድ ከፍ አድርገውና ቀጣዩን ፎቶ ብር ስጠይቃቸው ነበረ ታምሜ ያለው ይሄንንም ፎቶ እያሳየ ታምሜ ነውና ብር ፈልጋለሁ እያለ በዚህም ፎቶ ሲሸቅል ነበረ። ሂድ ወደ ላይ ከፍ አድርገውና ሶስተኛውን ፎቶ ደግሞ ክፈተው። ኖ ወደ ላይ ኖ አይደለም መልሰው ወደ ላይ ሂድ ሂድ። ይሄ ፎቶ ለማስፈራሪያነት ተጠቅመው ነው እንግዲህ ያው እሱ ምን ብሎ ሊሸቅል እንደሆነ አላውቅም። ይሄ ነው ጎረምሳው ደግሞ ያምራል። አንተ ጉርድ ፎቶ ላይ ሲሆን ያምራል። ይገርም። ቆይ ያቺ ሴቷ የተኛችው ምኑን ለማሳየት ነው? የሆነ ህመም ነው ወይስ ማገቱን ምንድነው? እስኪ ቆይ ድጋሜ ሊው እንዴ አልገባኝም። የሌላ ሰው ከሆነ ይቅር፣ የሱ ከሆነ ችግር የለም። የሌላ ሰው ከሆነ ይቅር። ምንድነው በዛ የጠየቃት ብዬ ነው። ምን አለ መሰለ አንደኛ ይሄንን ፎቶ አሳይቶ ከኔ ጋር ነበረች ብሎ በዚህ ፎቶ መሸቀል ፈልጎስ ነው። አሁን ሌላ ብዙ ታሪክ አለው በነገራችን ላይ ያው ከቅርብ ጊዜ በኋላ ደግሞ የሚፈነዱ ብዙ ታሪኮች ይኖራሉና በጊዜ ይሄን ቲክቶክ ለቆ እስካልወጣ ድረስ ነግሬያችሁም ነበረ። ጥግ ድረስ አስኬድሃለሁ ብየዋለሁ። ጥግ ድረስ በቃኝ ብሎ ይሄን ሶሻል ሚዲያ ለቆ እስካልሄደ ድረስ ቀን በቀን የሱን አዲስ ታሪኮች እያመጣው መለጠፍ አይቀርም። ስለዚህ እንዲህ መሸቀል ነበር የፈለገው። ለዚህም ነው ቀድሞ እየወጣ ስም ለማጥፋት ሲሯሯጥ የነበረው። ለዚህ ነው አስቀድሞ ስም ማጥፋት ዘመቻውን የጀመረው ከኛ ነው። በርግጥ የመስቀል ሚዲያ መስራቾች ናቸው ብሎ ነው የጀመረው። እንግዲህ የመስቀል ሚዲያ መስራቾች እነማን እንደሆኑ እንግዲህ እዚህ ውስጥ ማያውቅ ያለ አይመስለኝም። እኛ ደግሞ ከነሱ ጋር ያለንን ግንኙነትም ያውቁታል በደንብ። ስለዚህ ይሄ ሰውዬ ነው እንግዲህ እየወጣሁ በዚህ ለካፉ ሲከፍ እሱ ጨዋ ነው ይመስለው። ደግሞ አንድ ቪዲዮ ላይ በጣም ያዝናናኝ አንድ ቪዲዮ ነበረ። ምንድነው የጸባይ አዋርድ ቢኖር ኖሮ ኦርቶዶክስ ቤተክርስቲያን እኔን ነበር የምትሸልመው ነበር ያለው። ሰው ጠፍቶ እሱ ሲሸለም። እሺ ቀጥሉ። ለማንኛውም አይ ግን በጣም ደፋር ነው ይምር ማለት እንግዲህ ቀጥል ወንድም። አንተ ግን በጣም እኮ የሚገርም ነው። እኔ ሰው እዚህ 20 ሚሊዮን በአንድ እንደውም ግራ ገባኝ። እኛ ሳናቅ ብር ከሰማይ መዝነብ ጀመረ። እንደው ዝናብ እንኳን አልዘንባለ እኛ ጋር። እኔ በጣም ወደ ላይም እያየው ነው። በጣም አስቸጋሪ ዘመን ላይ ደርሰናል እንግዲህ። ምክንያቱም በዚህ ልክ በተለይ ደግሞ በክርስትና ታሪክ እንኳን እንደዚህ እኔ ምን ልበል እንኳን ሰይጣን እንኳን እንደዚህ ራሱ በዚህ ልክ ደፋር አይደለም። በዚህ ቀንቷል መሰለኝ፣ ቀንቷል፣ እውነት ቀንቷል። እና እንደዚህ በዚህ ልክ 20 ሺህ ብር እንደውም ያልሰራበት ምንም ያልሆነበት 20 ሺህ አልኩኝ 20 ሚሊዮን ቁጥር አትዝለል እንዴ! ይከብዳል እኮ ለመጥራት። ትቀልዳለህ እንደ ግሎሪ 20 ሚሊዮን ማለት። በነገራችን ላይ ሰይጣን እሱ የሚበልጠው በእድሜ ብቻ ነው። እውነቱን ስነግራችሁ እሱ አሁን እየወጣ ሰይጣኖች እያለች ሰደበን። ሰይጣን እሱ የሚበልጠው በእድሜ ብቻ ነው። የመጨረሻ መሰሪ የሆነ ሰው ነው። የመጨረሻ ነው የምላችሁ። በዚህ ልክ እሱ ለሴት አዛኝ ይመስል እየወጣ የሴት ፎቶ ይዛችሁ ገንዘብ እየጠየቃችሁ እያለ እኛን ስም ሊያጠለሽ ሲፈልግ ነበር። ማስረጃ ተብሎ ቢጠየቅ አንድ ማስረጃ የለውም። 20 ሚሊዮን ተውትና 20 ሚሊዮን የሚባሉ ሰዎች አያውቅም እሱ። 20 ሚሊዮን ብር አይደለም ሊቆጠር እንዴ! ይሄን ሰውዬ ግን የመቃብር ቤት አጋንንትማ በደንብ አግኝቶታል። ጠዋት ቅዳሴ ሰምታችሁ ከሆነ ስላሴ ጓሮ ነው የሚኖረው መቃብር ቤት ውስጥ። የአንድ ሀብታም መቃብር ቤት ፉካ ውስጥ ነው የሚኖረው። እሱ መንፈስ በደንብ አግኝቶታል። እሱ ነው እየተጫወተበት ያለው በነገራችን ላይ። እና ከሰይጣን እሱ በእድሜ ነው የሚያንሰው። በተግባር
ሰይጣን ይቀናል። ሰዎች ጋር ባይዘ ልዩ ቁርኝት አለው ለሱ። እኔ እውነትም ለማውራት እነሱን ሳያነሳ አያልፍም። ታደራጅ ነበር። ለምን በስም አልመጣ? ለምን ቴልኮም ብለህ መጣ? ስም ቀይረ ከሱ ጋር አላችሁ እነ ግሎሪ ብዙዎች ማን ነበር? እኔ ቤት አልነበራችሁ ወይ? መስቀል ሚዲያ ሲቋቋም እኔ ቤት አልነበር? እኔ ቤት መታችሁ። እኔ ኦርቶዶክስ እያለሁ እኔ እኮ ዩቲዩባችሁን ፎሎ ሳስደረግላችሁ ነበር። ለምን ይመስላችኋል? ከዛ በኋላ ብሎክ ያደረጓችሁ ሴጣን ስለሆናችሁ ነው። እናንተ ሴጣን የሚቀባችሁ ተንኮለኛ ግፈኛ ናችሁ። ድረሳችሁ ሰውን ትሪገር በማድረግ ወንጌል አማኙን በመሳደብ እህት ከወንድም በማጋጨት ሳንቲ ስለምትሰበስቡ ነው። እንተዋወቃለን። መስቀል ሚዲያን ስታደራጅ ነበርክ። እንግዲህ የመስቀል ሚዲያ መስራቾች እነማን እንደሆኑ ማወቅ ያለ አይመስለኝም። እደግመዋለሁ። ግን በጣም ምዝናን ነው። ሳንቲም ልትሰበስቡ አለ ማለት ከምንድን ነው ሳንቲም የሚሰበሰበው? ግን እንዴ ከምንድን ነው የሚሰበሰበው? እኛ ሰይጣን የሆነው የሱን ፋይል ስላወጣን። እኔ እኮ አርፎ እኮ ገዝግዞ እንደለመደ ሸቅሎ ይበላ እኮ እኔ ችግር የለብኝም። መብቱ ነው። የፈለገውን አስምጦ መብላት መብቱ ነው። እኔ እጄን አልከትም ነበረ። ግን ስርዓት የሚባል ነገር የለውም። ሲበላ እንኳን እንዴት እንደሚበላ አያውቅም። እና ድንበር አለፈ። ቀይ መስመር ተብሎ የተሰመረበትን አለፈና ዘለለው። እኛ ሲጀምር በዚህ አይነት መንገድ አልነበረም መምጣት ያሰብነው። አስተምሮ ላይ ተደጋጋሚ ውሸቶች ሲዋሹ ነበርና ያንን ነበር ለመጠየቅ የጀመረው። እሱን ስንጠይቅ ማይሆን አይነት ስም እየተለጠፈብን መጣ። ይሄው እንደሰማችሁት ነው። የመስቀል ሚዲያ መስራቾች ናችሁ ይላል። 5 ግሩፕ አላችሁ። 5 ግሩፕ አደራጅቶ እሱ ነው እያሰማራ አንተ የሚለው። እዚህ ቲክቶክ መንደር ላይ የምታዩትን ቪዲዮ ሁሉ እየሰራ የሚሰጣቸው እሱ ነው የሚል ስም እየለጠፈ መጣ። እውነት እኔ አንድ ቪዲዮ ለአንዳችሁ ሰርቼ ላኩላችሁ ሰዎች ካላችሁ እንደው እስቲ ላኩልኝ እሱን ቪዲዮ በእናታችሁ። አይደለም ለሰው ሰርቼ ቪዲዮ ልልክ ለራሴም መለጠፍበት ጊዜ የለኝ። እና ሌላ ደግሞ በጣም ያዝናናኝ ፓርት የሆነ ሰው ልክ እንዲህ መርገጥ ሲያስብ አቃሃለው እኮ ብሎ ነው የሚጀምረው። አቃሃለው ስንት ማስረጃ አለኝ እኮ ይላል። አንድ ማስረጃ አንጣ ብትሉት ግን አንድ ማስረጃ የለውም። እና ከዚህ በኋላ እንግዲህ መንገዱን እሱ ጠቁሞኛል። እየከፈላችሁኝ የሆነ ሽከራ ሸከራለሁ ማለት ነው። በዚህ የምንስማማ ከሆነ እንችላለን። ሌላ ምንድን ነበር? የሆነ ነገር ማስቤ ነበር። እሺ ለማንኛውም ሐሳብ መጨመር ፈልጉ ሰዎች ቀጥሉ። ግን ግብር ይከፍላል። እሱ ከሚያገኘው ገንዘብ እንደዚህ መክፈል አለበት ለመንግስት። ሐሳብ አላችሁ ሰዎች መቀጠል ትችላላችሁ። ሰው ሐሳብ ጨርሷል። ወገኖች ቆይ እኔ 1-2 ሰከንድ ብቻ ላውራና ትላንትና ስለ ምልጃ ሀና ቤት እየተወራ ነበረና ከዛ እንደሱ ወንድማችን ገብቶ አንተ እኮ ምልጃ አትቀበልም ምናምን ሲለው ለምን ስለ ምልጃ አወራክ ብሎ ደሱን ትላንት በጣም ሲሰድበው ነበር። ብልግና ነገር ሀና ቤት ማለት ነው። ከዛ ሰድቦ ሲጨርስ ደግሞ ዛሬ የደሱ ልጆችን ፎቶ ለጥፎ ሲያስፈራራው ነበር። ለምን ጠየከኝ ብሎት ማለት ነው። እና ይሄ ሰውዬ እስከ መች ድረስ ነው የወንጌል አማኝ ሆኖ ወንድሞቻችን በቃ በሱ ትምህርት ግራ ሲጋቡ ሲናገሩት ጊዜ ልጆቹን ጭራሽ ልጆቹን ለጥፎ ሲያስፈራራው ነበር የደሱ ልጆችን። ይሄ ብልግና እስከ መች ነው የሚቆየው? እስከ መች
የደሱን ልጆች ለጥፎ እያስፈራራው ነበረ። መቼ? ዛሬ። ቀጥሎ ቆይሰው ተረኛ እሱ ሆነ። አይ እንግዲህ ይኸውላችሁ ይሄ ሰው ነው እንግዲህ አሁን ወጥቶ ራሱን በወንጌል አስተማሪ ስም መስሎ የተቀመጠው ይሄ ነው። አሁን የልጆች ፎቶ መለጠፍ ምን የሚባል ብልግና ነው? ትናንትና ያኛው ሪካርድም አለኝ የትናንትና አሁን ከደሱ ጋር ሲያወሩ የነበረው አለ ሪካርድ ገብቶ ስለ ክርስቶስ ምልጃ ብሎ ሲጠይቀው ስንት ጊዜ ነው ማወራው አልመልስላችሁም ብሎ ነው በጣም ኢግኖር ሲገጭ የነበረው። ይህ ሰውዬ ይቅርታሽ ወጣ ገባ እያልኩ ስለማወራችሁ ስራ ላይ ስለሆንኩ ነውና ይህ ሰውዬ በቃ እንትን ማለት አለበት። ወንድሞቻችን ጋር መግባት የለበትም። በቃ ማንም ጋር መግባት የለበትም። ጭራሽ ደግሞ የወንጌል አማኞች ቤት ገብቶ ምልጃን ሲያጣጥን ምልጃን ሲሳደብ ነበረ እና ደሱ ደግሞ እረፍ በቃ እንደዚህ አይደል በቃ ደሱ እየሞጎታው ነበር። ገባ ለምንድነው ስለ ምልጃን እኔ ያወራኸኝ ነው ገባ ሐሳቡ። ጭራሽ ልጆቹን ለጥፎ ወይኔ ቤቲ ጭራሽ ልጆቹን ለጥፎ ገባ ማለት ነው። እንግዲህ አስበዋል። እኔ አባቴ ልጆቹ እኔ ተለጥፌበት ምናምን ወይኔ ቤት በጣም ነው ባይዚ የሚደብረው። እና ይሄ ሰውዬ እንዴት ነው የሚደረገው? እስከ መቼ ነው እንደዚህ የሚቆየው? ጌታን እስከ መቼ ነው? ጭራሽ ህፃናት ለጥፎ እየተሳደበ ነበር። ታይን ማያ ታይ ላልቅስበት እውነት በጣም ይጠቃል። ቆይ ለምን እንደውም አሁን ሄሊና ያደረገችውን ነገር አደራጅተን እኮ ለፖሊስ ማስረከብ እንችላለን። በጣም ወንጀል ነው እንደዚህ ሰው ያልሰራበት ነገር እንደምን ይፈለው ቢይዘው ነው የምለቀው ራስ አይመስለኝም። በኢየሱስ ምን አይነት ብልግና ነው? አይ የምር ግሎሪ ማድረግ እንችላለን አስፈላጊ ከሆነ ያለበት አካባቢ ሰው እዛ አካባቢ ካለ እዛ አካባቢ ካሉ ሰዎች በኩል ሪፖርት እንዲደረግና አቤቱታ እንዲቀርብ ማድረግ ይቻላል። ደግሞ ለዚህ ቤትሻ እንደውም ህሊና ካለች ምናልባት ደሱ ከታች ካለክ ማለት ነው ግባ። ቆይ የምር አይደረግም። አሁን ደሱ አልፎ እቅበተ እምነት ላይ ይሰራልና በቃ ያለው ነገር ደስ ስላላለው ነው ትላንትና ገብቶ የሞገታው። ደሱ ካለ ከኔ ወርዳለው ግባ አንተ። የምር በጣም ነው የሚደብረው። እንደዚህ ደሱን ችግር የለውም እኮ ሞግቶታል። ለጥፎ ይስደቦ። ድሮም ወንድሞቻችንን ነቃሪን ምንም ሳያረጉት እየሰደባቸውን አይደለ? በቃ ይሄ ስራው ስለሆነ ብልግና ነው፣ ባለጌ ነው ሲጀመር። እሱ ላይ ማድረግ ይችል ነበር፣ ግን ልጆቹ ምን አገባቸው? ህፃናት ናቸው፣ ኮልታፋዎች ናቸው፣ በእውነት ህፃናት ናቸው። ይሄ ሰውዬ ምን ያመዋል? እኔ አረ ያመዋል፣ ጤነኛማ አይደለም። ጭራሽ ደግሞ የሴት አንቺ ደግሞ ራስሽን አጥፊ ይላታል እንዴ! በኢየሱስ ስም እኔ ጌታን ስንት አይነት ሰው አለ ግን ጌታ ኢየሱስ። በቃ እኔ ስራ እየገባሁ ነው። ቀጥሉ። እሺ ለማንኛውም ይሄን ይመስላል ያለው ነገር። እኔ እውነት ለመናገር ከዚህ በላይ ይሄ ልጅ መቆየት ያለበት አይመስለኝም። ሚዲያ ላይ መወገድ አለበት ብዬ አምናለሁ። ከዚህ ሶሻል ሚዲያ መወገድ አለበት ብዬ አምናለሁ። እሺ የምታወሪው ነገር አለ? አይ እያወራች አይደለችም ግሎሪ። አሁን ከተፈለገ ምናልባት ያሉትን ማስረጃዎችን አደራጅተን የሚያስፈልገው ህግ አካል እንዲጠየቅ ማድረግ ይቻላል። ምክንያቱም እኛ እዚህ ጋር ምድር ላይ እንድንኖር የተሰጠን መንግስት ያስቀመጠልን ህግም አለን። ስለዚህ ሚዲያ ላይ የሚያደርጋቸው እንቅስቃሴዎች እያንዳንዱ ተጠያቂነትን ያስከትላል እና አሁን ከልጅቷ ጋር ባለው ኮሚኒኬሽን የተፈጠረው ነገር ግልጽ የሆነ ምርመራ እንዲደረግ ማድረግ ይቻላል እና በቂ የሆነ ነገሮችን አደራጅተን ምን አድርገን ማስገባት ይቻላል። እኔም መክራችሁ ያንን ነው። ሚዲያ ብቻ ሪስፖንስ ሳይሆን በተግባርም የሆነ ነገር እንዲደረግ ስለምንፈልግ
አስፈላጊ ከሆነ ያንን ነገር እውነተኛ የሆኑ እያንዳንዱ ነገሮች ይደራጁ፣ ይሰባሰቡ፣ መረጃዎችን በተገቢ ሁኔታ ማስረከብ አለብን ማለት ነው። እሱ ያለበት አካባቢ ያሉ ፖሊሶች ጋር እንግዲህ መግባት አለበት ግድ ይላል። ከፈለገ የፈለገውን ነገር ማለት ይችላል። ስለዚህ ሁሌም መተው ጥሩ አይደለም። እንድንገለገልበት የተቀመጠልን የፍትህ ስርዓትን መጠቀም የኛ ሞኝነት መሆን የለበትም። ያለ መጠቀም አለብን ማለት ነው። ያ እና ለማንኛውም ለልጅ መልስ አልመልስም። እድሜ እዛ ነው ጌርሳምን ግባ ሲጎበዝ ያልኩት እሱ እድሜ እንጂ እድሜና ክፋት፣ ተንኮል፣ ሸር፣ ምቀኝነት እንጂ እውቀት ያለው ሰው አይደለም። ጌርሳም ማለት እድሜ ልኩን እየተሳደበ ኖሮ እድሜ እየተሳደበ ሲኦል የሚገባ ሰው ነው ጌርሳም። በዚህ ማንነቱ ጌርሳም ነገ ቢሞት ሲኦል ቪአይፒ ነው የሚገባው። እግዚአብሔርን ነው የምላችሁ። ምድር ላይ እንደ ጌርሳም አይነት ሰይጣን ራሱ የለም። በጣም ክፉ፣ ተንኮለኛ፣ ውሸታም ጌርሳም ማለት ሰይጣን በአካል የተገለጠ ሰይጣን ማለት ነው። በጣም መሰሪ፣ በጣም ክፉ፣ በጣም ተንኮለኛ። እኔ እንዳይመስላችሁ፣ እኔ ዝም ብዬ አይደለም የምናገረው። ውስጥ ለውስጥ የሚሰራውን ስራ ብታውቁ ኢትዮጵያ መጥቶ እኮ እኔ ላይ ምን ሲያደርግ እንደነበረ እኔ ሌላ ቀን እናገረዋለሁ። ኢትዮጵያ መጥቶ ምን እንዳደረገ ምንም ማላቅ መስሎት ነው። በጣም የባለጌ መጨረሻ ለጌታ ቃል የባለጌ መጨረሻ። ምንም ሰው እንዴት አንድን ነገር ሳያውቅ ስግጥ ብሎ እንዲህ ነው ይላል። እኔ እውነቴን ነው። ልጁ ምንም ስለማያውቅ እንጂ ወቁ እዛ ነው ጌርሳምን ግባ ሲጎበዝ ያልኩት እሱ እድሜ እንጂ እኔ እግዚአብሔርን ነው። ሰው ሙስሊም ቢሆን ይሻለኛል ታድሶ ከሚሆን ሃይማኖት የሌለው ኢቨን እነሱ ሰው የሚያጠምቀው እንዴት አልጠላ። እኔ እነሱን ካጠላው እኔ ጤናማ አይደለሁም። እኔ ክርስቲያን እኔ እግዚአብሔር እንዳለ ማላምን ሰው ነኝ እነሱን ካልጠላው። ምክንያቱም ነፍስን እየዘረፉ ስላሉ እነሱን ካልጠላው ልንገራችሁ። ምክንያቱም እነዚህ ሰውን ነው ከእግዚአብሔር የነጠቁ ያሉት። ወንጌላውያን ቤት ቤት የሉም። ቸርች አላቸው እንዳትሉ ቸርች የላቸው። 24/7 ሃይማኖታቸው ኦርቶዶክስ መሳሌ። ወደ ፕሮግራም ትሄዳለህ። አንድ ላወራ ልጠይቅ ጥያቄ ስላለኝ ነገር 24/7 እና 24/7 ኦርቶዶክስ መሳደብ። ወንጌል አማኙም ከእነሱ ጥቂት ስር የሚሯሯጠው ኦርቶዶክስ ስለሚስደብ ነው። ልክ ዛሬ መልካሙ የሚባለው ይሄ ማጅር ቁጭ ብሎ ሰው ቤተ እምነት እየተሳደበ ትላለች ምናምን እያለ ልክ እንደሚጮህ ነው የምፈልጉት። እኔ እግዚአብሔርን ነው። ሰው ሙስሊም ቢሆን ይሻለኛል ታድሶ ከሚሆን። ይሄ ነው እንግዲህ ይሄ ሰውዬ ነው ወንጌል አማኝ ነው ስትሉ የነበረው ይሄንን ሰው ነው። ብቻ እንዲህ አይነት ሰው አያስፈልግም ሚዲያ ላይ እና ምክንያቱም የሆነ ያመለጠው ክትባት ስላለ ወይ ደግሞ የመቃብር ቤት መንፈስ ስለመታው ከዚህ ሶሻል ሚዲያ መወገድ ያለበት ሰው ነው እና እንጠርገዋለን። በጣም የሚገርማችሁ አሁን ሲሰድበው የነበረው ሰው ከሱ በተሻለ የወንጌል አማኝን ትምህርት ይዞ ስለመጣ ነው። ስለዚህ ምን አስቆረቆረው? እሱ እንደ ጥምቀት አያድንም ሰው አምኖ ነው የሚድነው ካለ ወንጌል አማኝ ነው ብሎ የሚያምን ሰው ከሆነ አሜን እኮ ነው ማለት ያለበት። ይህ ሰውዬ ምንም ጥያቄ የለውም።
እንደተባለው መጥቆራ በደንብ አግኝቶታል። ስለዚህ እኔ አሁን የመጨረሻ ምንድነው ማስበው ቤቱን ማዘጋት። የፈለገ ነገር ሊፈጅ ይችላል፣ ቤቱ መዘጋት አለበት። በዚህ ሚስማማ ካለ ይሄው ለማንኛውም ሰዓት እየሄደ ነው ወገን፣ ከስራ መውጫ ሰዓቴ ነው። ቴንኪው፣ እናመሰግናለን ስለመጣችሁ። የነገ ሰው ይበለን። ጨርሻለሁ። ፓፓ የመጨረሻ ምናልባት አንድ ሀሳብ ምናልባት አሁን የኛዎቹ አንዳንዶቹ የእሱ ቤት የምትገቡ ሰዎች ማለት ነው ከአሁን በኋላ ችግራችሁ ከኛ ጋር ነው የሚሆነው። እሱ ቤት ገብታችሁ የምታሰድቡን ቤት አስገብታችሁ የምታሰድቡን ሰዎች ጥንቃቄ አድርጉ። ምን ነው ማለት የምፈልገው ሰላም ደሩ፣ መልካም ጊዜ ሆነላችሁ። በላው ዳና ደሩ። አትገቢም? በቃ ልንወጣ ነው እንግዲህ። በቃ ይሄን ይመስላል ያለን ጉዳይ። ቻው። ወገኖች ተባረኩ። ንስሐ ገብተን ኤሊጋ ህብራዊ እንማራለን። በቃ ንስሐ ገብተን የምንም ንስሐ የለም። ምን ሚስተታለች እንዴ? ዱርዬን አጋለጠን እንጂ እንደዚህ ባለጌ ጋር ግንኙነት የለኝም። እዛ ባለበት ላይ ሰላም አይልም። በእውነት እንደዚህ የሚያደርገው ነገር አሰቃቂ። ስልክሽ ንስሐ ግባ ቤትሻ። አንቺ እንኳን ምንም ችግር የለም። ስለዚህ እንደዚህ ግብና በህይወት ይቲ በምጣት ነው የለም ይቀዋል እና ይሄ ባለጌ ነው። እኔ በቃ እኔ ዋና መድረስ አለበት እግዚአብሔር ይስጣቸው። ቴሌኮም እና ግሎሪ በእውነት በጣም እግዚአብሔር ይስጣቸው። እነሱ ናቸው በቃ ነገሩ ትላልቅ ሰዎች ያደርሱ የእሱን ብልግና ያጋለጡት። በእውነት እግዚአብሔር እንኳን ረዳችሁ። በእውነት በእውነት እኔ በጣም ብዙ እህቶች ይበሉ ነበር የምልምት በጣም ብዙ እህቶች ቀን በቀን እየተበሉ እንደሆነ እያዩ ነው። ገንዘባቸውን እየተበሉ ነው። በቃ በጣም የሚያስጠሉ ነገሮች አሉ። ባይዘቤ ከዚህ የበለጠ ቤትሻ አንቺ ጋር የሆነ ድምፅ አለ። በኢየሱስ ሰላም አገኘን እኮ። ከአንቺ ልቅ እኮ የሆነ እንትን የኤድፎንሽ ድምፅ ነው የሚሰማው ቤቲ። አዎ እኮ አሁን ደግሞ ግራ ተጋባኝ። ማውራት የሚፈልግ ሰው አለ እንዴ? ሀሳብ ያልሰጠ ሰው አለ? ሀኒ አንዴ ጂንቶ የትም ቦታ ስታገኙት ማለት ነው ገስት ላይ የሚሆን እሱ ቤትም ስትሄዱ ቢያንስ ቤቱን አዘጉበት። በቃ እንደዚህ አይነት ነገሮችን ቆሻሻ ነገሮችን እንዳያደርግ አትፍቀዱለት። ጌታን ቤቱን ሪፖርት ማድረግ ነው። ይሄ ባለጌ ሰው ነው። ይሄ ምንም አይጠቅምም። ቤቱ ይዘጋ። ለማንኛውም ደህና ደሩ። ነገ በደንብ አድርገን ነገ እናወራዋለን። አሁን መሽቶ ደህና ደሩ። እግዚአብሔር ይባርካችሁ። ተባረክ ያንዬ። ቆኛ ትንሽ እናወራለን። ቼንቶ እንዲህ ምን ሆነክ ነው? መቼ አወራን? አውሪያለሽ ማይ ሰው ይቀንስ ማይ ጠራሪገ በኋላ ላይ ሀራም ነው ምናምን አላላችሁ። ከድምፁ መንፈሱ ይጋባል አሉ እኮ ቼንቱ። ወደ ማያማ ሳይጋባ አይቀርም።
እንደ የኔ ፍቅር ሷድ እያለች አንቺ አዲስ ናችሁ ግን ደህና ናችሁ? የሰሙ መንፈስ ይጋባል አሉ። ተጠንቀቁ ሴቶች። ኧረ እኛ ላይማ አይጋባም። እነዚህ ወንዶቹ ላይ ከተጋባ ነው እንጂ ከጀነጀኑ አይቀር እንደሰሙ ነው 20 ሚሊዮን እየጠየቁ እኩስ ሰሙ የእናንተ እንትን ነው። እቲ ከሱ ተማሩ እንዴት እንደሚጀነጀን። ወይኔ እኔ በጣም በቃ ያናድረኝ ከምኔው ነው እንትኑን ድምፁን የሚቀያይረው ማለት ሲጀናጀን በቃ በጣም ነው የሚዘጋው። የሆነ ጊዜ ትዝ ይላችኋል፣ ብርጅስቶን እኮ እንትን ብላበት ነበር፣ አውጥታበት ነበር ቮይስ። ይህንን ነው እንዴ ቴሌኮም ተመሳሳይ ነው። ያቺ መሲ ብርጅስቶን ዱባይ ያለ ሌላ ነው እንዴ? ቆይ እሷንም ፈልገን እናመጣዋለን። ገና ብዙ አለ። ቆይ ተረጋግ። እሱ ካልተረጋጋ ያየን እንጨምራለን። ኧረ መረጃ ገና መች ተነካ? እኔ ኧረ በስመ አብ መረጃ መች ተነካ? እኔ የለሁበትም። ይሄ ሰውዬ አሳስረን አማኑኤል እንትን እንበለው። አሁን ለምሳሌ ማለት ነው ሰሙ የሲሶ ጓደኛ ነው አይደለ? የኛ ወንድሞች የሆነ ስህተት ሲያገኝ ቤቱን እየከፈተ ይባቸዋል። ሲሳይ ሰሙ ሲሳይ ይሄድበታል ብሏል። ታይ ሲሳይ ከሰሙ ጋር አታገናኘው። ኧረ በኢየሱስ ስም ሰሙ እኮ ሰው አይደለም፣ መስስት ነው፣ ጭራቅ ነው። ሊያለቅስ ነበረ ቅድም። እኔ ተባረር ያለ ምናምን ስል ነበር። አስወረደው ሲሰራስ ቴሌኮም ሲሶ ማለት ነው ሰሙን አስገብቶ ይሄ መረጃ እውነት ውሸት መሆኑን ይጠይቅ። ሌሎች ነው እንጂ ታዲያ ከሲሳይ ጋር ለምን ታገናኘዋለሽ? ይጠይቃል። ቤቱ ከፍቶ ቤቱን ከፍቶ ጉዳይማ እዛ ቤት በደንብ መፈትፈት አለበት ሲሳይ። ያ እኔም እንደዛ ነው ያልኩት። ሪፈር ወደ እንተ ቤት እንልከዋለን። እየሳካ አወጣጣው ሲስ ምን ያልወጣ ታሪክ ኖሮ ነው የሚያወጣጣው? ግን እኔ በጣም የሚገረመኝ ማለት ነው በኢየሱስ አይደለም ኤአይ ነው ይላል። ገዛን ኤአይ ነው አቀናብሮ ነው ይላል። እኔ አይደለም ኤአይ ነው ይላል። ያኔ የመጣ ጊዜ ለነገሩ አንዳንድ ሰው የተሸወደው የምር ግን ሲሶ አንድ ቀን ቤት ይክፈትና እኛ ጀማን ጋብዘን እንረግጠዋለን። ሲስ ጋብዘን እንጂ ጋብዘን እሺ ብሏል እኮ አገልግሎት አስይዘን እንጂ እንዴ። ከዛም በኋላ የኛንም ማስረጃ ይሰማል። ሞሳዶቻችንን ጋብዝልን ሲስ ቴሌኮም ግሎሪ ይበቃል። እኛ ማክሰኞም ስንት ሰዓት? ከሰዓት አይደል ማታ። በቃ ሲሳይ እሺ ብሏል። እዛ ቤት በደንብ አድርገን እንሄድበታለን። ጉድ እኮ ነው በእውነት። እኔ እኮ የመጣ ሰሞን ትዝ ይላችኋል? ጌታን ያገኘ ሰሞን ማለት ነው። ርዕሱ ናፈቀኝ ጌታ ተናፍቀሃል ነው እንጂ ጭራሽ ተናፍቀሃል ነው የሚለው። ከዛ ደግሞ ኢየሱስ ነው። ሊሄድ ሲል ስድቡን ቀጠለ። ሊመጣ ሲል ተቅለስልሶ ነበር። ልክ አሁን ይሄ የጅንጀናው ቮሊዩም ነበረ ድምፁ ራሱ በቃ ረጋ ምናምን ነገር ነበር። ከዛ ወዲያው ሊሄድ ሲል ምናምን ረገጣ ጀመረ። ከዛ የቆየ ታሪኩን ምናምን ግን እኔ የሙታን መንፈስ ይዞታል በእውነት። ይሄ መቃብር ስፍራ አይደል የሚተኛው ሁሌም። ደግሞ እኮ የዛሬ 2 ዓመት የተጀናጀነበት ቮይስ ላይ ራሱ ያን ዛባኛ ነው ሪች አንተ ደግሞ የባህል አዋላጅ ነው ብለሃለች። ጤና ስቴሽን ነው የሚሰራው፣ ገጠር እየሄደ ያዋልዳል ብላለች። ከእሷ ይልቅ አታውቀው አንተ። ግን የዛሬ 2 ዓመትም ያ የቅዳሴው ድምፅ ነበር። በቃ እውነትም ነው። እዛ እሷ የገዛችለት ፍራሽ ላይ ይተኛል፣ አንሶላውንም አያጥብ፣ እዛው ይጠጣል፣ እዛው ይቅማል ነው ያለችው ቅድም። ሪች በአንቱ ራሱ ቀይር ማለች እኮ በቪዲዮ እኮ ደህና ነገር ተናገሩ። በነገራችን ላይ ሲሶ ቤት ስንሄድ ማለት ነው መረጃ ገና ያልነከረው መረጃ አለ። እነዚህን መረጃዎችን ሰብሰብ እናደርገዋለን። ከዛ ሲሶ ቤት ይሆናል ፕሮግራማችን። ያ በእውነት ጌታን በደንብ እንጂ በደንብ እህቶች በደንብ መጠቀቅ አለባቸው። ምክንያቱም ሪከርዶች አሉ። እውነት እህቶችን የማንቃት ስራ ነው። መቼም ወንድሞች በዚህ አይነት አትበሉም። በዚህ በተቅለሰለሰ ድምፁ ስንቱን ያልባል እና አለባውን እንዲያቆም በደንብ ሰው የሚሰበሰብበት ቤት እየሄዱ
ማጋለጥ ነው ይሄን ሌባ እና በጣም ነው የድምፁ መቀያየር ነው የሚገርመኝ እኮ በእውነት በጣም ነው እኮ የሚዘጋው። ሲጀምር አሁን እንደዚህ አይነት ጅንጀና ኧረ ይዘጋል። ቆፍጠን ካላለ ወንድ ልጅ ዛሬ አልደበረሽም አይደለም ምናምን ኧረ ሪች ግን እኔ ነው እንዲያሳብ አንሶላውን ካየ 2 ዓመት ነው አልቀየረም። እንዲያሳብ ተባብራችሁ ብትቀይሩ ላ እኔ ግን እንደ ሐሳብ ስር የነቀለ ለውጥ እንድናመጣ ስር የሰደደ ነገር አማኑኤል ተሰብስበን እናስገባው። በቃ ሁላችንም የመጣብን ዕዳ ነው፣ ይሄ መከራ ነው፣ ለሀገርም ሸክም ነው። እዛ መቃብር ስፍራም ሙታኖች ይረፉበት እንጂ ቢያንስ እና እሱ ሁሉ እያለቃቀሰ ምናምንትን ከሚል አማኑኤል ይግባና ከዳነም ዳነ፣ እዛም የሆነውን እንዲሆን ማድረግ ነው። እንደኔ አንሶላው መቀየሩ ብዙም ለውጥ የሚያመጣ አይመስለኝም። ጉድ እኮ ነው በእውነት በኢየሱስ። አሁን ይሄ ሁሉ ጉድ ተሸክሞ ነው ወንድሞች ላይ እንደዛ የሚሄደው። የስድቡስ መዓት በጌታ በኢየሱስም። ሰው እንዴት አያፍርም? የሆነ ቀን እጋለጣለሁ አይልም? ራሱን ጻድቅ አድርጎም ደግሞ አያውቃቸውም እኮ የማያውቃቸው ሰዎች ነው። አውቃለሁ እኮ እዛ አንተ እንደዚህ ነበርክ። በኢየሱስም ሰሙ የሌባ አይነ ደረቅ መልሶ ልብ አድርግ ነው ብቻው አይደለም። የሌባ አይነ ደረቅ መልሶ ልብ አድርግ። እኔ ለነገሩ ዘግቶኝ የነበረው ያኔ ብርጅስቶን የምትባል ልጅ የተጀናጀነበትን ቮይስ አውጥታ በጣም ስታለምጥበት ስታላግጥበት ያኔ ምላሽ የሰጠበት አመላለስ ምናምን በጣም አስጠሊታ ነበረ። እና ለማንኛውም ወንጌል አማኞች ያው ስስ ጎናቸው የሚታወቅ ኢየሱስ ብለው ይመጣሉ። ዮኒ ማኛም እንደዛው ማይ አውሪ ሚዩት አንስተሻል። ሰሙ ላይ እጃችሁን ያነሳችሁ ሰዎች በቅዱስ ጣጦስ ስም ይዣችኋለሁ። አውርዱ፣ ከልጇ ናት ውረዱ። እኔ በሷ ልደራደርም። በነገራችሁ ላይ እኔ እኮ ብያለሁ፣ ቼንቱ መንፈሱ ይጋባል። የዚህ ልጅ ይሄው ሴቶቻችን ጨረሰ። ግን ቅድሙን የጀንጀና ድምፅ ሰምታችሁ ነው እንዱላችሁም እንደዛ የተማረካችሁት እንዴ? መሄድ እኮ አቆሙ። ማሂያን ድምፅ ከሰማሽ በኋላ እኮ ተቀይራለች። በኋላ ሚዩት አደረኩኝ እኔ ራሱ። ስልኳን እንትን በሉ፣ ስልክ ተለዋወጡ ከሰሙ ጋር። በጣም ተመችቶሻል። በዚህ ሙቀት በቅዝቃዜ ይሄ ድምፅ ምርጥ ነው ብላለች። ቅድም አትንኩት ብላለች። እጃችሁን አንሱ አትንኩት፣ በሰሙ ላይ ቀልድ የለም ብላለች። አትንኩት በቃ። እኔ ድምፁ ለእኔ ነው እንዲህ ተቀየረብኝ። በስማም የጀንጀና ድምፅ ተመቸኝ። እኔ ኧረ በስማም እዚህ ቢመጣ እንደዛስ ቢያወራ ምን ችግር አለ? ላይፍ ሲገባ አስበሃል ውዴ ስጦታ ምናምን ያለ በስማም ወል መንፈስ ቅዱስ እንደዛ ኧረ እኔ እንኳንም ሴት አልሆንኩም። እኔ በስማም ዛሬ በቃ እንዴ ሌላ ውስጥ እኮ ነው ያስገባኝ። እኔን ራሱ እንዲህ አትገባም። ግሎሪ የሚባል አንድ ጎዳና ላይ ያደገ ልጅ አለ። ገዳሽ የሚባል አለ። የአቦ ጌታቸዎች ጋር በነገራችን ላይ የጨዋነት ሚሳ ቢሰጥ ብቸኛው ጨዋ ቁጥሩ ቤተክርስቲያኑ ሰማ ነበር ቢኖር ማለት ነው። አንድ አለ ከነከረ ከፓትርያርኩ ጀምሮ ያቆኛል ማለት ነው። ብቸኛው ጨዋ ቁጥሩ ቤተክርስቲያኑ ሰማ ነበር። ቆሻሾች ይህን ተተወት አይነድሉት። ህይወቱን መምራት እንኳን ማይችል ከሚበላው ምግብ ውጭ ምንም ጭንቅላት የሌለው ማሰብ የተደፈነ ነው። ይህ ነው ተጽዕኖ ይፈጥርባችሁ። በጅንጅብና ተጽዕኖ ይፈጥርባችኋል። ጀነጀቦቹ ናቸው በሱ ላይ ሰብስባችሁ። ይህ ቆሻሻ የሆነ ሰው ከሚበላው ውጭ ጭንቅላቱ የተደፈነ ቂጡና አፉ ብቻ የተከፈተ ሰው የሆነ ኩንብሮ የሆነ ሰው ልክ እንደሚያዘ ጭንቅላቱ ሲዚሁ አሁን በሱ ቤት አክት አደረገ አሉ። አውሮፓና አሜሪካ ሆነ ልክ እንደሱ ጭንቅላታቸው የተደፈኑ ሴቶች አሉ። ሰዓት የሚሰጡት ማለት ነው። ይሁት ይህን አህያ
ያሰኛል። አናዋክር እየሰደበን ማለት ነው። ትልኮም የጅንጀናን አሳማትን እንዴ! እሱንማ በደንብ መስማት አለብን። እኔ እሱ ነው ተመቸኝ። ይህቶች ከፈለጋችሁ ጆሮአችሁን አዙ። እኔ ተመችቶኛል። ማየ ስሚ አንቺ ስሞኔ እግዚአብሔር ይመስገን። የአንቺ ናፍቆት ሊደፈኝ ነው አላለም? ውዴ አልነበረሽም አይደል? ስራ ገባሽ። ይሄ እከካም አሁን ኢትዮጵያ መታ ምን ሊያበላት ነው? ይሄ ለራሱ ማያን ልጠይቃት። ማያ ቁርስ በላሽ? ስራ ገብተሻል ማያ? አይደለም አንድ ብርድ ልብስ እንኳን መቀየር የማይችል ሰው ኢትዮጵያ መተሽ አታርፊም? እከካ መጀመሪያ ከከን ያራኩ እኔ ብዙ አልሄድበትም። አሁን ሰው ተኝቷል። አንቺ ሰሙ ላይ ነው እንደዚህ የምትናገሪው? በዚህ ዘመን እኮ እንደዚህ አይነት እየተባረከ ጀንጃኝ አይገኝም። ምን ማለትሽ ነው እንዴ? በዚህ በቀስል ለዘድን አግኝተሽ ነው የኔ ስጦታ ያለ አይ ጌታዬ አሁን ወይ እኔ አንቺን ድምጽ ካልሰማሁኝ ናፍቆት ሊደፈኝ ነው ምናምን ነው አለኝ። ተደፍቶ ብናይ ደስ ባለኝ። የእውነት በናፍቆት መደፋት ድፍት ብሎ ብናይስ ምን ችግር አለ? ኧረ የምር ከሆነ እኮ አሪፍ ነው። ማናውን እኔ እንደዛ ማውራት እኔ አልችልም። አሁን ቴሌኮም በፍጹም አይችልም እንደዛ። ኧረ በውስጥ አውሩት እንዴ! ተገኝቶ ነው እንደዛ አይነት ሰው ግን 20 ሺህ ብሩን እያስታወሳችሁ 20 ሚሊዮኑን ይደፋር እኮ ነው። እኔን አንድ ቀን የቤቱ ሪስ አድርጎ እኮ ሲያወራ ነበረ። ይሄ በነገራችን ላይ ከኔ ፀጉር ጫፍ ጥሙ እንደተሰራለት ንገሩ። ኦኬ ፀጉር እያጠረው በሱ ምክንያት ነው።